አቡኪ ምን ነበረ ከዚህ በፊት ሃይማኖትክ? እኔ ከዚህ በፊት ኦርቶዶክስ ተዋህዶ ነበርኩኝ። ከተወለድክ ከልጅነትክ ጀምሮ? አዎ ከልጅነት ጀምሮ ቤተሰቦቼ ፋሚሊ በአባቴ በኩል አሉ ሙስሊሞች አሉ አጎቶች ማለት ነው። ከጊዜ ወዲህ ነው እነሱ ሰለምቴዎች ናቸው እንጂ ቤዝመንት የለንም በዘራችን። ኦኬ እንጂ አንተ ከልጅነትክም ጀምሮ ኦርቶዶክስ ነህ? ሙስሊም የሚባለውን ነገር ነክተከው ነበረ? ቤተክርስቲያን ውስጥ እያገለገልን ጌዙንም እየተማርን የጌዝ ነገር አሁን ለምሳሌ ውዳሴ ማርያም ተምሬያለሁ። የዘወትር ጸሎት፣ ከዛ አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ፣ ይወድስዋ መርዓክ፣ መዝሙረ ዳዊት በግዕዝ፣ ከዛ እንደገና ውዳሴ ማርያም በዜማ ትንሽ ደግሞ ቅኔ ላይ ደግሞ እስከ ጉባኤ ቃና የመጀመሪያ ደረጃ ላይ ለምሳሌ አንድ ግዕዝ ሰው ቢያመጣልኝ ተርጉሜ ማስረዳት እችላለሁ። ተርጉሜ ግዕዝ ብቻ ቢያመጣ አንብቤ ቃል በቃል መተርጎም ማለት ነው። ቃል በቃል ይከብዳል። አሁን ለምሳሌ አንድ ሰው የሆነ ሐዲስ ቢያመጣ ቃል በቃል ለመፈሰር እውቀቱ መኖር አለበት። ጀነራል አይዲያው ልተረጉም እኮ ትችላለሽ፣ ግን ቃል በቃል ለምሳሌ ይሄ ለምን ገባ ከሰዋሰው አንፃር ግራማቲካል አፕሮች ብሬክ እንዳውን አድርጎ ከዛ አንፃር ተምሬያለሁና ግዕዝ ላይ አልጣማም፣ ጥሩ ነኝ። ያው ጀነራል ግሬቲንጎቹንም ማውራት ይችላል። አዎ ይኸው ከዚህ በላይ ማረጋገጫ አለ እንዴ? አሁን ምንም አላቅም ያወራከው ምንንም የማውቀው ታሪክ የለም። ደስ ይላል። እስኪ ንገረን እንዴት ከክርስትና ወደ እስልምና ምናምን እንዴት እንደሄድክ? እሺ አዎ እንግዲህ ኩሉ አእምሮ ሰናይ ግበሩ ነው የሚለው ቤዚዬ መጽሐፉ። አይ ቲንክ ቤቲና አንቺ ስለምትመሳሰለብኝ ነው። እሺ ይቅርታ ቤቲ ካልኩኝ በየማ ችግር የለም። አራቡ ችግር የለም። አዎ ነገሮችን እንግዲህ ኢንትራንስ ዘንድሮ ነው የወሰድኩት። ያው 18 ዓመቴን ጨርሼ ወደ 19 ሊሄድ ነው። ትንሽ እንትኖች ነው የቀሩኝ። እንዴት ወደ 19 ገና አንተ 19 ዓመት ነው? አልያዝኩም 18 ዓመቴ ነው። 18 ዓመት የምር ዘንድሮ ነው ኢንትራንስ ራሱ የወሰድኩት። ሲገርም አቡኪ ትልቅ ሰው ነው ግን ድምጽክ የሚመስለው ደስ ብዙ ሰው ነው የሚለኝ። ቀስ የሆነም ስለማወራ ድምጼም ትንሽ የተሆነ የሆነ እንትን ስለሆነ ከዛ አንፃር ነው እና እንትን ነው እና መጀመሪያ በቃ አስተነትናለሁ ነገሮችን ማለት ነው። ስንማርም ነገሮችን እንድናነብ ምናምን ጊዜ እድል ነበረን እና ኩሉ አእምሮ ሰናይ ግበሩ ነው የሚለው ሁሉን ወቁ መልካሙን አድርጉ እና እንትን ማለት ነው ራሱ ማስተንተን ያስፈልገዋል። ለምሳሌ ባይብል ይሄን ነገር ይለዋል ወይ? አብዛኛውን ጊዜ በኢትዮጵያ ኦርቶዶክስ ተዋህዶ ያለው ነገር እንደ እንትን ነው። በትውፊትም አንዳንድ ነገሮች ይወራሉ፣ ገድላትን ብዙ ባይብል አብዛኛው ሰው እስቲ አሁን ቤትዬ እንትን ሪሊጅን በጣም ምን የመጣላው ነገር ለቅቄ ስለወጣሁት እምነት መጥፎ ነገር ማውራት አልፈልግም፣ በየትኛውም አጋጣሚ ማለት ነው። ትክክልም አይደለም ያለውን ነገር በትምህርት በማስረጃ ማሞገት ነው እንጂ ይሄ እንደዚህ ነው በዚህ ገብቶ እናንተ ፍጡር እንደዚህ ምናምን አልልም። ምክንያቱም ለኛ ትክክል ያልሆነው በእነሱ አንግል ደግሞ ትክክል ነው፣ ለኛ ደግሞ በእኛ አንግል ትክክል የሆነው በእነሱ አንግል ደግሞ ያው የተሳሳተ ነው እና ከዛ አንፃር ነው የምረዳው። በሁለት አንግል ማየት ጥሩ ነው የሪሊጅን ነገር ስለሆነ እና ነገሮችን አስተነትን ነበረ። ባይብልን አነብ ነበረ እና ብዙ ጊዜ ፎከስ የምናደርገው ገድላት ላይ ነበረ። ማንም አሁን አንድ ኦርቶዶክስ ተዋህዶ ቤተክርስቲያን ብለሽ መጣዩ አሁን ስለ ባይብል ከሚያውቀው እውቀት የበለጠ ስለ ገድላት በጣም ያውቃል። አብዛኛው ከየሽው ስለ ቅድስት አርሴማ ስለ እንደዚህ ስለ ቅዱስ ገብርኤል ሚካኤል እንደዚህ እየተባለ በጣም ብዙ ቅዱሳን አሉና ስለነሱ ገድል ነው ራሱ ብዙ ጊዜ ሲንጸባረቅ የነበረው ማለት ነው። እና ባይብልን በደንብ አድርገው ሊቃውንቱ ደረጃ በሰንበት ትምህርት ቤትም ተምሬያለሁ። እንደውም እንትኔን ራሱ ማሳየት እችላለሁ። ተወዳድሬ ከሌሎች ደብር ጋር በደርብ ማለት ነው ኦል ማለት ነው ተማሪቼ ሄጄ ደቂቀ ቂርቆስ የሚባል ነበር። ደቂቀ ቂርቆስ ማለት አንድ ልጅ ከ18 ዓመት በታች ነበር ከዛን ጊዜ እና ተመርጠን ከየደብሩ ለምሳሌ እኔ ያለሁበት ደብር ሚካኤል ከሆነ ከሚካኤል አንድ ሰው ይወከራል ከሁሉም ማለት ነው ኦል። በተመሳሳይ መልኩ ቀጥል። ከዛ ነው ዲ ተመርጬ ሄጄ ከወል ራሱ ሁለተኛ ጥቼ በልቼ መጥቻለሁ። ደብሩን ወክዬ የነበርኩበትን ደብር ወክዬ ሄጄ ማለት ነው። ማስረጃውን ማሳየት ራሱ ይቻላል የምስክር ወረቀቱ ስላለ ማለት ነው። እና ከዛ ማለት ተምረን ያው ድቁናም ተቀብያለሁ ማለት ማውራት ደስ አይለኝም እንደዚህ ማለት እኔ ኖሌጅ ላይ ነው ፎከስ ማደርገው። ምንም ሰው ስለጠመጠመ ምንድነው አንተ እውነት ነው ብለህ ወደ ሄድክበት እምነት አንተ ባወር ስታወራው እንደ አንተ ደግሞ በደንብ ታውቃለህና
ያም ሰው ደግሞ መመርመር ይፈልጋል። አንድ የሚያውቅ ወንድም እውነት አገኘው ብሎ ወጣበት ለምንድን ነው? ያም ሰው እውነትን ለመመርመር ይጥራል። ስለዚህ እዚህ ጋር መተክ ምስክር ብዙ ጊዜ የትም ቦታ ላይ ሃይማኖት ቦታ ላይ ምስክር ስጡ የሚባለው ሰዎች እንዲማሩበት ነው። ስለዚህ ያስተምረናል። በነገራችን ላይ አንተ የምትነግረን ነገር ግን ነገር አታውጣ፣ ምንም አያስፈልግም። አክቹዋሊ ያምኜ ካለው እንደነበር ምክንያቱም ግዙን እንትን አድርገህ ነው ያነበብከው። ያው እንትን ነገሮቹን ነው ማለት ሌላውንም አታክ ለማድረግ አይደለም። ከዚህ እምነት መጣም ብሎ እምነቱንም ደግሞ እንትን ለማለት ሳይሆን የስ የነበረበትን ነገር ማሳየትና ነገሮችን ማስተንተን ከዛ አንጻር ነውና እስሳ ለሰላም ወይ ዲግና ይላል መጽሐፍ። ሰላምን ፈልጋት አድርጋት። በኢስላሚክም ብትሄጂ በክርስቲያኒቲም ብትሄጂ ስለ ሰላም ነው በቃ ትምህርቱ ማለት ነው። እንደውም በጥሩ ስነ ምግባር እንደውም ከነዛ ከመጽሐፍቱ ባለቤቶች ጋር ስታወሩ በለዘተኛ ንግግር ተናገሩና አላህ Subhanahu Wa Ta'ala ራሱ የሚለው ማለት ነው ሲናገር ማለት ነው። እና የእውቀት ባለቤቶችን ጠይቁ ይላል። እኔ ያልገባኝን ነገር ቤዚን ብጠይቃት ቤዚ ያልገባትን ነገር እኔን በሰላማዊ መንገድ ማለት ነው። ግን እኔ ልበልጥ እኔ አውቃለሁ እያልኩ ወይም ደግሞ እኔ አንቺን እምነት አታክ ለማድረግ አንቺ እኔን የሚሆን ከሆነ መማማር አይኖርም፣ ጭቅጭቅ ነው የሚኖረው። አንዱም ሰው ትምህርት አይኖረውም ነው ብዬ ማስበውና ጥሩ ደግሞ የበሰለ ሰው ከእውቀት ጋር አስተንትኖ ነገሮቹን እንትን ነው እንጂ ይሄ ጭቅጭቅ ምናምን ነገር ብዙ አላምንም። እኔ ጭቅጭቅ ያለበት ቤት አልገባም። ብዙ ጊዜ አቀውታል ከስርም ያሉ ከስሮኝ ኡስማኖች ምናምን እዚህም ሲገባ አንቺም ያሉትን ነገሮች ይከታተላለሁ ከስሮኝ። አንዳንዴ ጭቅጭቅ ምናምን ሲፈጠርም እኔ እወጣለሁ ማለት ነው። ምክንያቱም ያው በሁለቱም እምነት ተጨቃጨቁ፣ ተሰዳደቡ፣ እንደዚህ ተዘላልፉ የሚል ነገር ስለሌለ ፐርሰናሊ ደግሞ አንድ ሰው ባለጌ ከሆነ እኔ ፐርሰናሊ መጥፎ እንትን ካለኝ አቲቲዩድ ካለኝ ወይም ደግሞ ባህሪ ካለኝ ፕሮፐርቲ እኔ በኔቸር መጥፎ ከሆነ እምነቴን አይደለም የሚወክለው። ሁሌ በኢስላሚክም በክርስቲያኒቲ የማየው ነገር እምነቴን የመዘላለፍ ነገር አለ። አንድ ሰው ባለጌ ተሳዳቢ ከሆነ ይሄ እንደዚህ ነው ለካ እምነቴ እንደዚህ ነው ምናምን የሚባሉን ነገር ትተን ጀስ የአንድ ሰው ይሄ አልቲቲዩድ ደግሞ አቋሙ ባህሪው የእምነቱ መለኪያ ሊሆን አይችልም ብዬ ማምነው እኔ። አንድ ክርስቲያን ሊሳሳት ይችላል፣ መጥፎ ሊሆን ይችላል፣ ባለጌ ሊሆን ይችላል። ክርስትና ግን ትሳሳታለሽ ብዬ አላምንም። ሪሊጅን አንድ ሙስሊምም ጥሩ ያልሆነ ነገር ሊኖር ይችላል፣ ግን በተመሳሳይ ደግሞ ሙስሊም ይሳሳታል። ፎሎወር ስለሆነ ሰው ስለሆነ ማለት ነው፣ ፕሮፐርቲው ኔቸሩ ስለሆነ። ኢስላም ግን አይሳሳትም ሪሊጅኑ። ምክንያቱም ወይም አክመልቱ ለኩም ዲናኩም ነው የሚለው አላህ Subhanahu Wa Ta'ala። እነሆ ዲናችሁ ሞላሁላችሁ እና ዲና እንደላህ አልኢስላም ዘ ትሩ ሪሊጅን ዊዝ አላህ ኢስላም ብሎ ነው ያስቀመጠው። በአላህ ዘንድ ንዕማ የተወደደ ተቀባይነት ያለው እምነት ኢስላም ነው እያለ ይናገራል። ስለ ሪሊጅኑ ከሌሎች ነገሮች ለኮምፔር ያደርጋል ምናምንና ስመጣልሽ ነገሮችን አጠና ነበር። መጽሐፍቶችን ሚሞራይዝድ የማድረግ አቅሜ ጥሩ ነው እና መጽሐፍቶችን ምናምን ይሰጡኝ ነበረ፣ ሸመድን ነበረ። በቃ ላይ ብዙ ነገሮችን ይዣለሁ። አቡኪል ጠይቀክና ማለት ነው ወደ እስልምና የመጣከው ቁርአንን በደንብ አንብበክ ነው ማለት በአማርኛ ያው አረበኛ መቼም አረበኛውን አታነበውም። አነባለሁ። አረበኛም ታነባለህ? ትችላለህ? አዎ ተምሬያለሁ፣ እየተማርኩ ነው አሁን ችያለሁ አልሐምዱሊላህ። ኦኬ ስለዚህ በደንብ አረበኛው ቁርአን በአረበኛም ብቻ ይሁን በአረበኛም አንብበከው ነው ወደ እስልምና የመጣከው ወይስ ገና እያጠናከው ነው? በደንብ ብቻ ክርስትና ትክክል ስላለ ክርስትና ሳይሆን መጽሐፍ ቅዱሱ ትክክል ስላሉን የነበርክበት ነገር ትክክል አይደለም ብለክ ስላሰብክ ነው ወደ እስልምና የመጣከው ሳትጨርሰው፣ ወይስ አንብበክ ስለጨረስከው ነው ወደ እስልምና የመጣከው? በፍጹም በዚህ ምንድነው መሰለሽ ክርስትና እኔ መቼም ሁሉንም መዝለፍ አልፈልግም። ሁሉም ለየራሱ ትክክል ነው። አንዱ እምነት ትክክል አይደለም ማለት ቼንጅ አድርገሽ መውጣትን አይደለም ያሳይሽ። እኔ አላምንም ይሄ። ለምሳሌ ክርስትና ላይ ያልገባሽ ነገር ካለ መውጣትን አልመርጥም፣ እኔ አላበረታታም። ፕሮቴስታንቲዝም ላይ ደግሞ ያልገባሽ ነገር ካለ ቼንጅ አድርገሽ ወደ ሌላ ሪሊጅን ግራ ሲገባሽ የምትሄጂበት አይደለም። ወይም ደግሞ አንዱ ሳይመችሽ ሲቀር ወደ አንዱ እንዲመችሽ የምትሄጂበት ነገር አይደለም። ይሄ የድህነት ጉዳይ ነው። ያልገባሽን ነገር መጀመሪያ ትመረምሪዋለሽ፣ እዛው አንግል ላይ ሆነሽ ማለት ነው። እዛው አንግል ላይ ሆነሽ ከመረመርሽ በኋላ ያኛው ደግሞ ሌላ ደግሞ ሪሊጅኖችን ታጠኛለሽ ማለት ነው። በተመሳሳይ መልኩ ለምሳሌ እኔ ያደረኩት ኢስላሚክን ከመመርመሪ በፊት ያልገቡኝ ጥያቄዎች አሉ፣ ያልተመለሱልኝ ጥያቄዎች ነበሩ። ለምሳሌ የማይገባን ነገር ትሪኒቲ ነው። ማንም እስቲ ፈለገ እንኳን ምዕመኑ ቀርቶ አስተማሪዎቹ ግልጽና በአጭር ቃል ትሪኒቲ የሚያስረዳን ያላየሁም እስካሁን ድረስ። ፐርሰናሊ ሊኖር ይችላል
ብዙ አይነት ሊቃውንት አሉ። ልክ ነው። እኔ ግን አላየሁም በግሌ ማለት ነው። ሁሉንም ወክዬ ሳይሆን በግሌ ያስተማሩኝም ሊቃውንት አላስረዱኝም። ከዛ አንጻር ሁለተኛ ነገር መረመርኩ። አንዳንድ መጽሐፍቶችን ለማየት ሞከርኩ። ኮምፔር አደረኩት። መጀመሪያ ክርስቲዮሎጂ ላይ ነው እንትን የሰራሁት። ክርስቶስ ፕሬኤግዚስተንስ አለው ወይ? ቅድመ ህልውና አለው ወይ? ፕሪኢንካርኔሽን የሚባለው ቅድመ ተሰግወት አለው ወይ? ወይም ደግሞ ዓለም ሳይፈጠር ዘመን ሳይቆጠር አብን አህሎ መስሎ ከአባቱ ይሄ ኢንተርናል ጀነሬሽን የሚባለው ወይም ደግሞ ይሄ የባህሪ ውልደት ኦንቶሎጂካሊ ማለት ነው፣ ፋንክሽናሊ ሳይሆን ኦንቶሎጂካሊ የአብ ልጁ ነው ወይ የሚለው ነገር። ልጅ ሲባል ደግሞ ሜታፊዚካሊ ነው ወይ፣ ኦንቶሎጂካሊ፣ አናሎጂካሊ ነው፣ ፋንክሽናሊ ነው ወይ የሚሉት ነገሮች አየኋቸው ማለት ነው። ከዛ አንጻር ነው የመረመርኩት። ከዛም በኋላ ኮምፔር ቱ ኦልድ ቴስትመንት ኤንድ ኒው ቴስትመንት ብሉይ ኪዳንና ሐዲስ ኪዳንን ኮምፔር አደረኳቸው። በብሉይ ኪዳን ይገለጽ የነበረው ጋድ አልቲቲዩድ ወይም ደግሞ ይሄ ፕሮፐርቲ ኦፍ ጋዱ ወይም ደግሞ ባህሪው ምን አይነት ነበረ? ኦን ባይብል ለፈጣሪ የሚገባውን ፕሮፐርቲ ወይም ደግሞ ባህሪ ሰጥቶታል ወይ? ለምሳሌ አንዳንድ አይዶማቲክ ኤክስፕሬሽኖችም ሊኖሩ ይችላሉ። ኤግዛምፕል ኦፍ እንደዚህ ምሳሌ አነጋገሮችም ሊኖሩ ይችላሉ። ግን ለፈጣሪ የሚገባው ነገር ተሰጥቶታል ወይ በባይብል የሚለውን ነገር አየሁ። ከዛም በላይ ብሉይ ኪዳን ላይ ደግሞ ገባሁ ማለት ነው። ከዛም በላይ የጂሰስ ክራይስትን ኔቸር አየሁት ማለት ነው። ከፈጣሪ ኔቸር ጋር አየሁት። መጀመሪያ መስፈርት አስቀመጥኩ ለፈጣሪ። አንድ አካል ፈጣሪ የሚባለው ምን ምን ሲያሟላ ነው? ቤዝድ ቢብሊካል ግራውንድ ያላቸው ላይ ባይብል ስለ ፈጣሪ ምን ይላል? ፈጣሪ ደግሞ አንድ ነገር ደግሞ ፈጣሪ ለመሆኑ ምን አይነት ማስረጃ መኖር አለበት የሚለውን ነገር አየሁና ሁለቱም ኮምፔር አደረኳቸው። በብሉይ ኪዳን ሲናገር የነበረውን አምላክ ከአዲስ ኪዳኑ ጋር ማለት ነው። ስለዚህ አጣሁት ማለት ነው። በብሉይ ኪዳን የነበረው የራሱ አልቲቲዩድ ፕሮፐርቲ በጣም ኦልማይቲ ኦፍ ጋድ፣ ፓንቶክራተስ ኦልማይቲ ኦፍ ጋድ፣ ሻዳይ፣ ኤጎኤሚ ሆኦን የተባለ ያህዌ ወይም ደግሞ ዮድሄ ዋህዌ የተባለው ይሄ አሸር ይሄ የተባለው ዛሃለ ወይ ሄሉ የተባለው አይ አም ሁ አይ አም የተባለው አምላክ እንደሆነ ተረዳሁ ማለት ነው። ስለዚህ ይህ አምላክ ማይለወጥ ነው። ሰማይና ምድርን የፈጠረው አምላክ ሁሉን ነገር በቃሉ ለይኩን ምንድነው ለይኩን ብርሃን ነው የሚለው ራሱ ብርሃን ይሁን አለ፣ ብርሃን ሆነ። በቀዳሚ እግዚአብሔር ገብረ ሰማይ ምድር፣ በመጀመሪያው እግዚአብሔር ሰማይና ምድርን ፈጠረ። በአረማይኩ ካየሽው ሜምራ ኦፍ ጋድ ክሬሽን ኦፍ ኢቬስት ኤንድ ሪዝን የሚለው ሜምራ ማለት ሎጎስ ነው። ኢናርኬ ነው ሎጎስ የሚለው ጆን አንዳንድ ላይ ያለው ማለት ነው። ዮሐንስ አንዳንድ ላይ በቀዳሚው ቃል ኦት የሚለውና ኢዘ ቢግኒንግ ኦፍ ዘ ወርድ የሚለውን ነገር ብዙ ነገሮች በቃ ግራማቲካል አፕሮች፣ ኮንቴክስቹዋል፣ ቴክስቹዋል፣ ሊንግዊስቲካል አፕሮች እና ሄሪሜቲክስ አፕሮች አየኋቸው ባይብል ላይ ማለት ነው። ከዛ ኮዴክሶችን አየኋቸው። አይ ቲንክ የባይብል ግራውንድ ላይ ደግሞ አጠባበቁ ላይ ባይብልን ማንጻፈው ባይብል ከየት መጣ? እውን የፈጣሪ ቃል ነው ወይ? እንደገና ጸሐፊያኖቹ ላይ ደግሞ ይሄ እንትን ኮንትራክት ይሄ ኮንትራዲክስ አልሆነም ወይ የሚለውን ነገር ለማየት ሞከርኩኝ። ከዛ ነው ባይብልን ጨረስኩት ማለት ነው። አንዱ አምላክ አብ እንደሆነ ቢብሊካል ግራውንድ ያለው ነገር ተረዳው። ትሪኒቲ የሚባል ነገር ነቢያት እንዳልሰበኩት ተረዳው። ሐዋርያት እንዳልሰበኩት ተረዳው። በቃ ግራውንድ የለም። ኤግዛክት ወርድ ፋራሲ ወርድ ባይ ወርድ ስላሴ ማለት ያው ሰለሰ ሶስት አደረገ ከሚለው ነው። ሰግድ ለአብ ወለመንፈስ ቅዱስ አሐተ ስግደትን ዘአሐዱ ሰለስቱ ዘሰለስቱ አሐዱ ይሴለሱ በአካላት የተዋሕዱ በመለኮት ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እሰግዳለሁ። ሰግዳ መስገድ እንዘ አሐዱ ሰለስቱ አንድ ሲሆኑ ሶስት ወንዘ ሰለስቱ አሐዱ ሶስት ሲሆኑ አንድ ይሴለሱ በአካላት ወይተዋሕዱ በመለኮት የሚለውን ነገር አየሁ ማለት ነው። እንዴ በዚህ ወርዳለሁ አለዛ እንዴ ውረዳ ከወረድክ መልኪያ እንዴ ጨርሳ አንድ ሰዓት ሙሉ ቁጭ አድርገሽኝ ቪዲዮ ታሰርብኛለሽ እንዴ አንቺ እንዴ? ኧረ እሱ ረድ ስለላክን ያስገባው ሁሉም ይሳብ ቀደም ነበር ቀደም ላይ ላኩልሽ እኮ እኔ ያወራ ጥያቄ ልጠይቀው ነው የገባሁት እንጂ እኔ እዚህ ላይ አንድ ሰዓት ሙሉ አስቀምጠሽኝ ማንም እየመጣ ቪዲዮ እንዲሰራብኝ ፈልጌ አይደለም። ለምንድን ነው የማይመሳሰልና የማይመሳሰል ነገር ሲያወራ እዛ ነው ገስት የላኩልሽ? እሺ እኮ ታዲያ እሱ ምንድነው የማይመሳሰል ነገር ያወራው? እስኪ እኔ አንተን ያስገባው ከአንድ ክርስቲያን ያስገባው ዲውል ከምን ታውቃለህ? እሱ ግዕዝ እየተናገረ ስለነበር ምናምን እየተናገረ ስለነበር ድንገት እኔ ስለማላክ ትክክል ካልሆነ ትክክል አይደለም ትለዋለክ ብዬ ነው። ሰዎች በቃ ተናግሮ ጨርሷል። አሁን ሌላ እያወራ ነው። ስለዚህ ምን ልጠይቀው ትችላለህ? ግዕዙ ላይ መጠየቅ እንችላለን፣ ችግር የለውም። በግዕዙ ዙሪያ ስህተት ነው የሚለው ነገር ካለ መጠየቅ ይቻላል፣ ችግር የለውም።
ማለት ከይዙላ ብቻ ነው። አይ አይደለም፣ መጠየቅ ትችላለህ የፈለግከውን። ከፈለክ ደግሞ ማለት ለአንተ ማለት ሰው እንትን እንዲለኝም አይደለም የምፈልገው እኔ ራሴን ሆኜ ስለምኖር ማለት ነው። አንደኛ ነገር ሰው እንዲያም ሳይሆን ከሰኞ እስከ እሑድ ባሉት ውዳሴ ማርያም ውስጥ መጠየቅ ትችላለህ የፈለግከውን። ከአንቀጸ ብርሃን መጠየቅ ትችላለህ። ከመልካ ማርያም ከመልካ ኢየሱስ መጠየቅ ትችላለህ። ደግሞ ጀስት ደግሞ ያሉትን ነገሮች መጠየቅ ትችላለህ። እኔ መጠየቅ የምፈልገውን ነው የምጠይቀህ ወይስ አንተ የመረጥክልኝ ነው የምጠይቀህ? አረ አይደለም፣ ከፈለክ እኮ ነው አቡኪ ቢጠይቅክ መልኬ ማለት ነው። ልክ መልክሻ መጠየቅ ከፈለክ አሁን ባወራበት እስካሁን ድረስ ነጥብ ባወራበት ናገርከው ነገር ክርስትናን የሚወክል አይደለም ብለክ የምትል ከሆነ ጠይቀው። ግን ሌላው ምናምን ጥያቄ ሳይሆን እስካሁን ክርስትናን አይወክልም ይወክላል አይደለም ጥያቄ እኮ እስካሁን በተናገረበት ነገር እንዴት የሚለውን ነው የምጠይቀው። እንዴት የሚለው ነው የምጠይቀው። እንዴት ማለት እኮ እንዴት እንደዚህ ሊሆን ቻለ የሚለውን ነው የምጠይቀው። እንዴ እሱንም አይጨርሳ እኮ ስለሱ እኮ ነው ያጨረስኩ። አልጨረሰማ። እንዴት ወደ እስልምና ሄድክ ነው እኮ ጥያቄያችን። ስለዚህ እሱን ይጨርስልን እየነገረን ነው። አሁን ክርስቲዮሎጂ ላይ ተናግሬያለሁ። የባይብል ኮዴክሶች ላይ አንዳንድ ነገሮችን ሃይላይት አድርጌያለሁ። ኦልድ ቴስትመንት ኒው ቴስትመንት ላይ ኮምፔር አድርጌያለሁ። ትሪኒቲ ላይ ያነሳሁት ሀሳብ አለ። እነሱ ላይ ጥያቄ ካለ ትክክል አይደለም፣ ሃይማኖቱን ክርስቲያኒቲን አይወክልም፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አይወክልም የተናገርከው ነገር እና ፕሮፐርቲ ኦፍ ጋድ ላይ የተናገርኩት ነገር አለ። እሱ ላይ ጥያቄ ካለ መቀጠል ትችላለህ፣ በጊዜም ዙሪያ ማለት ነው። የፈለከውን ጥያቄ ግን አልጨረስኩም ሀሳቤና ጠይቅህና ጥያቄ ካልተመቸ ታልፈዋለህ፣ ከተመቸ ትመልስልኛለህ። ችግር የለውም። ግዴታ መልስ የዲቁና ትምህርት ስትማር ስንት ዓመት ፈጀብህ? አሁን ከዚህ እስከዚህ ድረስ ተምሬያለሁ ያልከውን ትምህርት። ኦኬ እኔ የፈጀብኝ 2 ዓመት። አንድ ጋር ሲጠይቀው 2 ዓመት ችግር የለም። አይ ይጠይቀኛል። 2 ዓመት 2 ዓመት የሙሉ ጊዜ ትምህርት ነበረ። እንደውም እንደው ሰነፍ ተማሪ ስለነበርኩ ነው ማለት አይ ቲንክ ስልህ ሰነፍ። በሁለት ዓመት ውስጥ እስከ ምንድን ነበረ ተማርኩኝ አልከኝ? ልንገርህ የተማርኩትን ትምህርት ልንገርህ። ውዳሴ ማርያም፣ ኦኬ፣ የዘውትር ጸሎቱን፣ ከዛም በኋላ እስከ እሑድ ያለውን ከዛም በኋላ አንቀጸ ብርሃን፣ ይዌድስዋ መላእክት፣ መልካ ማርያም፣ መልካ ኢየሱስ፣ መልካ ኤዶም ይባላል። ታውቀዋለህ? መልካ ኤዶም። ኦኬ፣ ከዛን ወዲህ መዝሙረ ዳዊት በሶስቱም ቁም፣ በቁሙ ንባብ፣ በወርድ እና በንባቡ ማለት ነው። በሶስቱ ንባብ። ከዛም በኋላ ወንጌል ዮሐንስ፣ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ነው። ዜና ነው። ወደ ኋላ ትመለሳ። ተው፣ እሱንማ አለፍን እኮ እንዴ። አላለፍንም። መልእክተ ዮሐንስ መች አለፍ ነው? መች ነገርኩህ? ዳዊት የተማርከው? ኧረ ቆይ ጎን ለጎን ነው የሚያስተምሩን። እንደየጉባኤ ቤቱ ይለያያል። ዳዊት እየተማርክ መልእክተ ዮሐንስ የሚያስተምሩ ሊቃውንት አሉ። በተመሳሳይ ደግሞ ውዳሴ ማርያም ሲጨርስ ሐዋርያ ወልደ ዘብዴዎስ ማለት እኮ የአንድ ቤተክርስቲያን ልጅ ተማሪ ሀሁ ፊደልን ሲጨርስ አቡጌዳን ጨርሶ መልእክተ ዮሐንስ ብሎ ነው የሚቀጥለው። አይደለም። እኛ ጋር እንደዛ ነበር። የት እኛ ጋር እንደዛ አይደለም። ኢትዮጵያ ውስጥ ነው የተማርከው? ትሆንህ ትንሽ አግሬሲቭ ሆነሃል። ረጋ በልና ኖ ችግር የለውም። ደብሬ እየሰማሁህ ነበረ። ግን አሁን እዚህ ጋር ፖይንቴን ያዝልኝ። ፊደል ትማራለህ፣ አቡጌዳ ትማራለህ። እነኛ ፊደል ለምን እንማራለን? ቆይ ተረጋጋ። እኛ እኮ ገጠር አይደለም የምንኖረው። ፊደል ቆጥረናል አይደለም እንዴ? ዘመናዊ ትምህርት ተምረናል። ስለዚህ ፊደል መቁጠር አያስፈልገንም። ዘመናዊ ትምህርት ከጨረስክ በኋላ ነው ወደ ቤተክርስቲያን ትምህርት የገባኸው? አይደለም። እየተማርኩ ነው። እኔ አሁን ነው ኢንትራንስ የወሰድኩት። 12ኛ ክፍል ኢንትራንስ የወሰድኩት አሁን ነው። በተመሳሳይ ሜንሽን አላደርግም ደብሩን። በአጭሩ ግን እያልኩ ያለሁት ደብሩን አልጠየቀም። ይቅርታ ሶሪ። የት ሀገር ስላልኩኝ ሶሪ። ሰላም ቤዚ፣ እንደምን አመሸሽ? አቡኪ ሰላም አለይኩም። መልኬ ጥያቄ ካለ ጥያቄህን አቅርብለት። የእሱ የግል ህይወት አንተን አይመለከትህም። ጥያቄ ካለህ ብቻ ባወራው ነገር ላይ አቅርብ። ፐርሰናል አታክ ይመስላልና እያረክ ያለው ነገር ጥያቄህን ብቻ አቅርብ። ጥያቄ ባወራው ነገር። ኦኬ፣ የት አካባቢ ብዬ ስለጠየቁ ለሱ ይቅርታ ጠይቄያለሁ። መጠየቅ አልነበረብኝ። ፐርሰናል ነው። እዚህ ላይቭ ላይ የእሱን ህይወት የግል ህይወት መጠየቅ ነገር ተረድቻለሁ። ሶሪ። እሺ፣ ለሱ ሶሪ ብያለሁኝ። ስለዚህ ጥያቄህን አቅርብለት ባወራው ነገር ላይ። እየጠየቁኝ ያለው ፐርሰናሊ ነው። አዳምጠኝ። እየጠየቁኝ ያለሁት ፐርሰናል የሆነ ነገር ነው። የእሱን ህይወት ታሪክ ነው እየጠየቅኩት ያለሁት። የእሱን ህይወት ታሪክ ነው እየነገረን የነበረው። መልክዬ 2 ዓመት አለመመለስ መብታለሁ ብያለሁኝ። ሲጠይቀው ይሄ ጥያቄ ይለፈኝ ማለት ይችላል እኮ። ስለዚህ ይኸውልህ መልኬ ባስተማረው ነገር ላይ ብቻ ጥያቄ አቅርብ። ግዴታ እሱን አንተ ፐርሰናሊ አታክ ማድረግ
ትክክል አይደለም። ስለዚህ ፐርሰናሊ ኮዴክሶችን አንስተዋል። ቆይ መልክ ምንድን ነው የማልጠይቀው? ኖ as long as he want ነው like he can answer to you። ስለዚህ አሁን በትምህርቱ ላይ ባነሳው በዙሪያ በርዕሶቹ ዙሪያ ነው እንጂ it's not appropriate even like to ask። ኦኬ የትኛው ነው ልክ ያለው ነው ጥያቄ? እሺ ነገር የትኛው ጥያቄ? አንተ ማነህ? ወዴት ነህ? ምን ተማርክ? ወዴት ነው like why you ask? በቃ እሱ የት ሀገር ስላልኩ እንደየ አካባቢያችን ይለያያል ስላለኝ የት ሀገር ብዬ ጠይቄያለሁ። በቃ እሱ አንተን አይመለከትህም። በቃ አይመለከትህም። ጥያቄን አቅርብ። በቃ ካላስ እሱን እኮ አለፍኩት። አለመመለስ መብቱ ነው ብያለሁ። ገና ጥያቄህን ብቻ አቅርብ። አለመመለስ መብት አለው ብያለሁኝ አይደለ? ኤግዛክትሊ። ስለዚህ ጥያቄህን ብቻ አቅርብ አንተ። እሺ አሁን አንተ ሚውት አድርግና እሱ እንዲጠይቀው ካልፈለገ ይሄን ጥያቄ አትጠይቀኝ ማለት መብት አለው። ኤግዛክትሊ። አንተ ላይክ ባውንደሪ ካለፍክ someone will do the same to you። ገባህ? አንተም ባውንደሪ ያለፍክ ስለሆነ እኔም ገብቼ ባውንደሪ አልፋለሁ። የሆነ ሰውም ገብቶ እንደዛ ያደርጋል። ስለዚህ በዚህ ራሱ ደጋግማ እየነገረች ነበር። በተወራው ነገር ላይ ጠይቀው ነው እያለችው ያለችው እና እኔ ካወራው ውጭ መቼ ጠየቅኩት? አውስ ትምህርቱን ትምህርት እንዴት ተማርከው ነው እያልኩኝ ያለው። ሄደሃል። በቃ አሁን በትምህርቱ ላይ ብቻ ጥያቄህን አቅርብ። ሚውት አደርግልሃል። በቃ በአጭሩ ምን መሰለህ መልኬ 2 ዓመት ወስዶብኛል። እንደ ቦታ ይለያያል ያልኩ አንዳንድ ሰዎች ቆይ አንዴ እባክህ መልእክተ ዮሐንስ ብሎ አቦጊዳ አበገደ ሐወዛ ሀጣያ ለከመነ ምናምን እያሉ ሀብተው እንደዛ ያለ ትምህርት የለም። ተምረከዋል፣ አውቀኸዋል፣ ይዘከዋል። ግን ይኸውልህ የወንበር በቃ እንጠያየቅ። በቃ ችግር የለውም እንጠያየቅ። ፊደል ተምረህ ነው ወይ ስለ ፊደል ዘመናዊ ትምህርት ቤት ነው የተማርኩት አልከኝ። ኦኬ እሺ። ከዛ ወጥተህ አቦጊዳ ማለት አልተማርክም። እባክህ ቆይ አንዴ ፊደል የሚቆጥረው ፊደል የማያውቅ ሰው አይደለም። አበገደ ምናምን እያለ ማለት ነው። ይሄ ዘመናዊ ትምህርት ተምሬ ማንበብ እየቻልኩ አማርኛ ማንበብ እየቻልኩ እየተረዳሁ እንዴት ነው የምቆጥረው? ኦይ በቃ ችግር አለ ማለት ነው። መልስ እንደገና ትሄዳ ወደዛ። እሺ ቀጣዩን ጥያቄ ነው እየሄድን ያለ ነው አይደለ? መልእክተኛ ዮሐንስ ከዳዊት ጎን ነው የተማርኩት። በአጭሩ ዮሐንስን ወንጌል ማለት ነው 21ዱን ወንጌል ከመዝሙረ ዳዊት ቀን ማለትም አይ ቲንክ ጠዋት እንማራለን ከ12 ሰዓት ተኩል እስከ 1 ሰዓት ተኩል ባለው ክላስ 2 ሰዓት እገባለሁ ማለት ነው። 1 ሰዓት እማራለሁ መዝሙረ ዳዊት። ከዛም በኋላ ማታ ከ12 ሰዓት እስከ 2 ሰዓት ደግሞ ክላስ አላቸው ማለት ነው። ከጉባኤ በኋላ በዛ ሰዓት ላይ ደግሞ እንትኑ ወንጌል ዮሐንስን እንማራለን ማለት ነው። ኦኬ እሺ ከዛ መዝሙረ ዳዊት ተማር። ውዳሴ ማርያም አንዴ ውዳሴ ማርያም ኧረ ቆይ እንዴ ውዳሴ ማርያም ዜማ ደግሞ ጎን ለጎን ክረምት ሲሆን ውዳሴ ማርያም በዜማ ተማር ነው። በቃል ሸምድደናል። ያው እንትን አድርጋ መልክ ይኸውልህ አንተ ራሱ በጣም እኔ አሁን ለምሳሌ ውዳሴ ማርያም ተምሬያለሁ ስለኝ ምንድን ነው ውዳሴ ማርያም እስኪ አስረዳን ምናምን ብለህ እሱ ነው መመርመር ያለብህ እንጂ እሱ እኮ አሁን እኮ ኢቭን ሊስቱን ይዞ ማለት ነው ቤተክርስቲያን ሄዶ እኮ ምንድን ነው ከዚህ በኋላ ከዚህ ብሎ እኮ ሊያመጣልህ ይችላል። ገባህ አይደለ? እሱን ነው ኢቭን እንጠያየቅ እያለ ያለው። እሱን እውቀቱ ከሌለ እኔ ላይቡን ወጥቼ እሄዳለሁ። ላይክ በክሮኖሎጂ ማለት በሲኩዌንስ መከራከር በጣም ነው የሚያደክመው። ወይማ ኢቨራንዲ መልኬ እሱ የተናገረውን ግዕዝ የሰኞን እንትን አንተ መናገር ትችላለህ ከጸሎቱ። እኔ እኮ አታውቀውም አይደለም እያልኩኝ ያለሁት። በቃ ስለተማረ እኮ ነው የሚያውቀው። እናንተ ያልተረዳችሁት ነገር ምንድን ነው? ባይማር አያውቀው ማለት ስለተማረ ነው መልኬ። በቃ ልቦና ውስጥ ካውቋል እንደተማረ እንደነበረ ውስጥ አውቋል። ስለዚህ ሌላ ነገር መጠየቁ ትክክል አይደለም። ሀቡ ወደ ጥያቄ ወደ ቅድም ወደ ጀመርንበት እንሂድ። ማንም ሰው ማይኩን እንዳያነሳ። በቃ እንደተማረ ካገባክ እንደነበረበት ካወቅ ሌላ ምንም ጥያቄ ያስፈልግ እንትን አነሰበት በዛበት ታይሙ። እኔ እንደውም በጣም ዘግይቻለሁ ብዬ ያለው 2 ዓመት እንደውም ከትምህርት ጋር ስለነበረኝ ማለት የዘመናዊ ትምህርት ስለምንማር ከዛን ጋር ደግሞ እንትን ስለማይመች ነው እንጂ 2 ዓመት በጣም ብዙ ነው ራሱ። ውዳሴ ማርያም ቢያንስ አይ ቲንክ ጎበዝ ፈጣን የሆነ ሰው በ6 ወር አይጨርሰው እንዴ ጨርሰዋል። እና በቃ ቅድም እንደነገርኩሽ ኮምፔር አደረኩ። ክርስቲዮሎጂ ላይ፣ ሜሪዮሎጂ ላይ፣ ትሪኒቲ ላይ፣ ፕሪኢንካርኔሽን ላይ፣ ፕሪኤግዚስተንስ ላይ ምናምን አየኋቸው ነገሮችን። በቃ ከዛ ነው ዲ ይሄን ነገሮችን ለአምላክ የሰጣቸው መስፈርት ኢየሱስ ክርስቶስ አላሟላ፣ ክርስቶስ አላሟላ። አንድ አካል ደግሞ ፈጣሪ ከሆነ አንደኛ ኤግዚስት የሚያደርግ አትሪቢዩት መኖር አለበት፣ ለፈጣሪነት የሚገባው ባህሪ አለ። ሁለተኛ ደግሞ ስለ አምላክነቱ መመስከር አለበት፣ መናገር አለበት።
ለምሳሌ ቤቲ እኔ ሰው ነኝ እኔ ሴት ነኝ ስትል እኔ እንደዚህ ነኝ ብላ ስለራሷ መግለጽ አለባት አይደለም እንዴ? ሌላ ሰው መናገርም አይጠበቅበትም። መጀመሪያ ከራስሽ ስለሆነ ማለት ነው መናገር ያለብሽ። ሁላችንም ስንገልጽ ከራሳችን ስለሆነ ብዬ ስለማምን ማለት ነው። ከዛ አንፃር አላገኘሁም። መጀመሪያ ቀላል ጥያቄ ነበር የጠየኩት፣ ክርስቶስ አምላክ ነኝ ብለዋል ወይ በመጽሐፍ ቅዱስ ላይ? ሳይ የለም። ሁለተኛ ጌታ ነው ወይ ስል ጊዜ የዮሐንስ ወንጌል 13 ላይ አየሁት። ከዛ ጌታ የሚባሉት ነገሮችን ደግሞ ብሬክ እንደሆነ አደረጓቸው። አዶን የሚባሉት ነገር ኩሪዮስ የሚባሉትን ነገሮች ላይ አየኋቸው። በቃ ግራማቲካል አፕሮች አየን። በቃ ብዙ ነገሮችን አየኋቸው። ባጭሩ ምን አለፋይ ብዙ ስለሆነ የሄድኩበት ማለት ነው። አንግል አይ ቲንክ ወደ ቼንጅ ሳላደርገው ፊት 3 ወር አጥንቻለሁ ያሉት ነገር ኮምፔር እያደረኩኝ ማለት ነው። ከዛም በኋላ ባይብልን ከየምን ጋር ወሰርኩት? ከአስትሮኖሚ ላይ ማለት ነው። ከአስትሮኖሚ ላይ ስለ ቢግ ባንግ ቲዮሪ ላይ ያሉትን ነገሮች፣ ዘ ክሬሽን ኦፍ ዩኒቨርስ ላይ ያሉትን ነገሮች አየሁ። ከዛ ነው ኮምፔር ቱ ከዛም በኋላ ቅዱስ ቁርአንን ማንበብ ጀመርኩ ማለት ነው። ነፃ ሆኜ ኦፕን ማይንድድ ሆኜ ነው። ባይዘው ብዙ ጊዜ በዚህ የሚስተዋሉ ነገሮች አሉ። አንድ ሰው ኢስላም ትክክል አይደለም ብሎ ካሰበ ክርስቲያኒቲ ወደ ክርስቲያን አይደለም መሄድ ያለበት ብዬ ማምነው ነው። መጀመሪያ ስለ እምነቱ ማጥናት አለበት። ቼንጅ ስለሚያደርግበት እምነት ዲቴል ማለት በጣም ዲፕ የሆነ ኖሌጅን ባይኖረው ዋና ቤዝ የሆኑ ነገሮችን ማወቅ አለበት። አብዛኛው በጣም የሚስተዋሉ ነገሮች አሉ። ቼንጅ አድርገው ሄደው ከክርስትና እምነት ወደ ኢስላም ነው የመጣን እያሉ ብዙ የሚሰሩ ነገሮች ትክክል የሚሆን ውሸት አላውቅም። አላህ አለም አላህ ነው የሚያውቀው። ብቻ የክርስትና ስም ማን ነው ሲባል ወንድ ወለተ ስላሴ እንደ የሴት ስም ማለት ነው። እንደዚህ የክርስትና ስማቸውን እስካለማወቅ ድረስ ዶግማና ቃኑና ሲባሉ መመለስ እስከሚያቅታቸው ድረስ የስም ክርስትና የስም እስልምና አያስፈልግም። እምነታችን እስከተቀመጥንበት ድረስ ዲፕ ማወቅ አለብን ስለ እምነታችን ብዬ አስባለሁ፣ ከመተቸታችን በፊት ሌላውንም እምነት ማለት ነው። ሁለተኛ ደግሞ ትተነው ስለሄድነው እምነት መጥፎ ነገሮች መናገር ተገቢ አይደለም። በቃ ያሉትን ነገሮች በእምነት መስበክ ያስፈልጋል። በእውቀት ያን ነገር ብንሰብከው የተሻለ ነው። ሰው የኔን ዝንባሌ ቤዚ ጥሩ እንትን ካላት እሷን አይቼ እኮ እሳባለሁ አይደለም እንዴ? ወይ ወደ እምነትሽ ማለት ነው፣ በአንቺ ፐርሰናል እንትንሽ። ከዛ አንጻር ነውና ብንሰብክ ጥሩ ነው ብዬ አስባለሁ። ከዛ አጠናው ባይብል ላይ ያሉት ነገሮች ኮዴክሶቹን በተመሳሳይ መልኩት ባይብል ላይ ደግሞ ሪጀክት እና ኤክስትራ የተደረጉ ነገሮች አሉ፣ ሀሳቦች የተጨመሩም የተቀነሱ ነገሮች፣ ኦሪጂናል እንትኖች ማኒስክሪፕት አለመኖራቸው፣ ኮዴክስ አሌክሳንድሪያ፣ ቫቲካን፣ ሳይናይቲከስ ለምን ያሉት ነገሮች እነዚህ አንሸንት ኮዴክሶች የሚባሉት ላይ ኦሪጂናሉ የለም። እነዚህ መገጭ ናቸው ራሱ ማለት ነው። ፓፒረሶቹ ምናምን አየኋቸው። ከዛ ነው ባይብልን ዘጋ፣ ወደ ቅዱስ ቁርአን ገባ ማለት ነው። ቅዱስ ቁርአን መጀመሪያ ስጠይቅ አንደኛ ኒውትራል ሆኜ ነው ስመዝን የነበረ። ይታይሽ ከኡስታዝ ወሂድን ጋር አወራ ነበረ። 3 ያወርቻለሁ ከኡስታዝ ወሂድ ጋር ቼንጅ ሳላደርግ በፊት። ኡስማንን ስለኔ መጠየቅ ትችላላችሁ። ኡስማኖቪች ቤት ነበረ ማወራ የነበረው ስለ ክርስቶሎጂ፣ ክርስቶስ የባህሪ አምላክ ነው እያልኩኝ ኦንቶሎጂካል ነው የእሱ አምላክነቱ እንጂ ፈንክሽናሊ አይደለም እያልኩ እና በጣም እሱም ያውቀዋል ስለ ባህሪ። ኦፕን ማይንድድ ነኝ፣ ኒውትራል ሆኜ ነው የምረዳው እንጂ አሁን ስለ መለኮት እየተነጋገረ ነብዩ ስንት ሚስት አላቸው ማለት በጣም ይሄ የወረደ አግሪመንት ነው። ስለ መለኮት እያወራሽ ሰማይና ምድርን ስለፈጠረ አምላክ እያወራሽ ስለ ፐርሰን የምታወሪ ከሆነ ያህን አምላክሽን ከፐርሰን ጋር ኮምፔር እያደረግሽ ነው ማለት ነው። የሰው ልጅ ከሰው ልጅ ጋር ነው ኮምፔር የሚሆን የሚችል አይደለም እንዴ? ሱፐርላቲቭ ዲግሪ ላይ እንኳን ኮምፔር ስናደረግ ዘሴም ቲንጎች ላይ ናቸው ዲፈረንስ እንትን ሲኖራቸው ራሱ የምንጠቀመው ሱፐርላቲቭ ኮምፓራቲቭ እንትን ሱፐርላቲቭ ዲግሪዎች ምናምን የሚባለው አሉ የምናውቃቸው ነገሮች። ስለዚህ መጀመሪያ የፈጣሪና አልቲቲዩድ ነበር ባይብል ላይ የተረዳሁት። ከዛ ነው ይሄን ተመሳሳይ የያዝኩትን አግሪመንት ይዤ ወደ ቅዱስ ቁርአን ወሰድኩት። ቅዱስ ቁርአን ያለው አምላክ ምንድን ነው? ማን ነው? ስለ ራሱ ምን ይላል? ነቢያት ስለ ራሱ ምን ተናግረውለታል? አነጋገሩ ደግሞ ይሄ ግራማቲክሱ በጣም ነው በቃ እውነት ስለ እውነት ማለት ማጋነንም እንዳይሆንብኝ ነው እንጂ በጣም አነጋገሩ ከባይብል ለዛ የተለየ ነው ሳየው እኔ በራሴ እንዳጠናሁት ማለት ነው። ባይብል ላይ ያዩዋቸው አነጋገሮች አሉ። ከዛም በኋላ ወደ ቅዱስ ቁርአን ሲሄድ ደግሞ በጣም አረዳዱ ሲናገር የሆነ እንዴት ነሽ በልበ ሙሉነት የምትናገሪው ንግግር አለ። ካለ ፈጣሪ ሌላ ሊናገራቸው ማይችሉት መጽሐፍ እና አንዘላሁ ቁርአን ቢል አረብ ያላለሁም ተጠቁን እኛ ቅዱስ ቁርአንን ትገነዘቡ ዘንድ በአረብኛ አወረድ ነው።
ዛሊካል ኪታቢ ላረበ ፊህ ሁደን ሊልሙተቂን ይህ መጽሐፍ ከአሸናፊው ካላህ ወይም ከጌታ ዘንድ ለመወረዱ ጥርጣሬ የለበትም። አማኞችም መርህ ነው፣ እነዛ ደግሞ እንትኖችም መገሸጫ ነው እያለ ይናገር ስለ ቅዱስ ቁርአን ማለት ነው። ስለዚህ ብዙ ነገሮችን ምን አለፋሽ አየው ቅዱስ ቁርአን ለሚያዩት ነገሮች አየው ስለ ፈጣሪ አንድነት፣ ስለ ተውሂድ ወይም ደግሞ የሞኖቲዝም የሚባለው ነገር ባይብል ላይም ኤኒዌይስ የሚያስተምረው ስለ አንድ አምላክ ነው፣ የታወቀ ነገር ነው። ስለ አንድ አምላክ የሚያስተምረው ነገር አየው። ከዛ በላይ ብሉይ ኪዳን ጋር ያለውን አምላክ ከቅዱስ ቁርአን ጋር ያለውን ኮምፔር አደረኳቸው ማለት ነው። አንዱ አምላክ አብ እንደሆነ ተረዳው በባይብል መሰረት በክርስቲያኒቲ ያለው ነገር። ከዛ በኢስላሚክ ዳግ ያለው ይሄ ደግሞ ሁለቱም ፕሮፐርቲያቸው ፕሮፐርቲ የትኛው ነው ለአምላክ የሚገባውን ባህሪ ሰጠው የትኛው መጽሐፍ ነው የሚለው ደግሞ ቼንጅ አድርጌ ገባው ማለት ነው። ስለዚህ ብሉይ ኪዳን ጋር ያለውን መጽሐፍ አየሁት። ያ ምን ይላል? አምላክ ከሳ አምላከ እስራኤል ኢይነቡ ወኢይመውት፣ እስራኤልን የሚጠብቀው ከቶ አይተኛም አያንቀላፋም ምን ነገር አየሁ። ከዛም በኋላ እንደ ቅዱስ ቁርአን ላይ ደግሞ ሳይ ደግሞ አላሁ ላ ኢላሃ ኢላሁ ወልሐዩል ቀዩም ላ ተኹዙሁ ሲነቱን ወላ ነውም ይላል። እንኳን ሊተኛች ናፕ የምትባለው ነገር የለችበትም። የሚገርምሽ ነገር ማለት ነው ማንገላጀት የምትባለው ነገር እንኳን የለበትም። እንግዲህ አስቢ ሰማይና ምድርን የፈጠረው አምላክ ለሰዓታት እንኳን እንቅልፍ የሚባለው ናፕ የሚባለው ነገር ማንቀላፋት ማንገላጀት የሚባለው ነገር ቢኖር ብያየው ስለ ተውሂድ ነው የሚያስተምረው። በቃ ወኢላሁኩም ኢላሁን ዋሂድ አምላካቸው አንድ አምላክ ነው እያለ ወላ ተቁሉ ሰላሳ ሶስት ነው አትበሉ እነዚህና ከፈሩ እነዚህ የከፈሩት አላህን ሶስተኛ ነው ያለው በእርግጥም ካዱ ያለ ይናገራል። እና ቅዱስ ቁርአን ገይብ ነው። ገይብ ማለት ያለፉ ነገሮችን እንደ ሂስቶሪያን ሆኖ ያብራራል። በአሁኑ ያለው ጊዜ ደግሞ ኢን ዘ ፕሬዘንት ያሉትን ድርጊቶች ይናገራል። ኢን ዘ ፓስት ሆኖ ያለፉት ነገሮች እንደ ፕሮፌሲ ይናገራል ማለት ይተርካል እንደ ሂስቶሪያን ሆኖ። በአሁን ጊዜ ያሉትን ነገሮች ደግሞ ይናገራል እንደ ትርክት። የሚመጡትን ነገሮች ደግሞ እንደ ፕሮፌሲ ሆኖ ፊውቸር ላይ ያሉትን ነገሮች ያስተነትናል ማለት ነው። ስለዚህ ከዛ አንፃር ብዙ ነገሮችን ተረዳው። ቅዱስ ቁርአን ላይ በጣም አይ ቲንክ ርዕሶቹ በጣም ስለሚበዙ ነው በአጠራጠር እያደረኩ ያለው ለማሳየት እና ብዙ ነገሮችን አየሁ። ፕሮፐርቲ ኦፍ ጋድን አየሁ። በተመሳሳይ መልኩ እንትን አየሁ ማለት ነው። ሌላ ደግሞ ትንሽ ባክግራውንድ ኦፍ ፕሮፌት አለይሂ ሰላት የነብዩን ባክግራውንዳቸውን በተወሰነ መልኩ አየሁት ማለት ነው። ከዛ ነው ወዲህ ተረዳሁት ማለት ነው። በጣም እንትን ምንድነው አይ ቲንክ ጠፋብኝ ስል እንትን ነገሮቹን እንትን እያስተነተንኳቸው መጣ ማለት ነው። ሁለቱን ነገሮች ኮምፔር አደረኩ። ከዛ ሞደርን ሳይንስ ኤንድ ቁርአን፣ ሞደርን ሳይንስ ስለ ቅዱስ ቁርአን ምን ይላል? እስቲ ብዙ ጊዜ የሚናገረው ነገር ቻሌንጅ አድርጉኝ ይላል። ደስ የሚለው ነገር ቅዱስ ቁርአን የሚገርምሽ፣ እስቲ ቻሌንጅ አድርጉኝ። ይሄ መጽሐፍ በእርግጥ ቀጠፈው ትላላችሁ መሐመድ? ይሄ መጽሐፍ እውነት ባለቅኔ መጽሐፍ ነው ትላላችሁ? ይሄ መጽሐፍ እውነት እብድ ነው መጅኑን ነው ትላላችሁ መሐመድን? እና እስቲ ይሄ መጽሐፍ ራሱን የጻፈው የምትሉ ከሆነ እስቲ ቻሌንጅ አድርጉኝ ይላል አላህ Subhanahu Wa Ta'ala። እስቲ አንድ ሆናችሁ መጀመሪያ ያቀረበላችሁ ሰዎችና ጂኒዎች ሆናችሁ እንግዲህ ሌላ በጣም እንግዲህ ኢንተረስቲንግ ነው በጣም ራሱ ማለት ነው። አይቆያቸው ሁለቱ ሲሆን እስቲ አንድ አንቀጽ እኮ ነው የሚለው ያ ሁላ 610 ፔጅ ነው እንግዲህ ቁርአን እንደምታውቁ። እስቲ ይሄን ሁሉ የሚሞግት አንድ አንቀጽ አምጡልኝ እስቲ ከቻላችሁ ይላል ማለት ነው። ውሸታም ናችሁ ብላችሁኛል። ይሄ ውሸት ነው፣ አልተወረደም፣ ሲሂር ነው፣ ድግምት ነው፣ የባለቀኔ ንግግር ነው ብላችሁ እስቲ ይሄን የሚመስል አምጡ በቃሽ። አሁን ለምሳሌ ቤቲ አልተማርሽ ተምር ያለው ስትይ አይን ያልተማርሽም ካልኩኝ መጠየቅ ነው ያለብን አይደለም? እኔ አንቺ ተምር ያለ ብለሽኛል፣ እኔ ደግሞ አልተማርሽም ካልኩሽ የተማርሽው ነገር ላይ የሆነ ቤዝድ እናደርግና ቶፒኩን እዛ ርዕስ ላይ እናወራለን። ከዛ ማን አዋቂ ማን አላዋቂ እንደሆነ እናውቃለን ማለት ነው። ቅዱስ ቁርአንም እንደዛ ነው የሚለው። ይሄ ውሸት ነው ካለ ከተባለ እስቲ እንትን የሚያደርገኝ ነገር አምጡልኝ፣ ቻሌንጅ የሚያደርገው አንድ አንቀጽ አምጡ ይላል። ግን አበደን እስከ ወልቂያማ አታመጡም ብሎ ደግሞ ዘጋባቸው። ካላ ሌላ እንደዚህ አይነት ንግግሮች ስለ ቂያማ ስለ ሳሊቬሽን አፍተር ዴዝ ያለውን ነገር ስለ ኢንተርናል ላይፋችን የሚናገረው ነገር በጣም ደስ አለኝ። ነገሮችን ተረተንኳቸው። በዚህ የሆኑ ነገሮችን አወኩ፣ የስም መሆን ስለማልፈልግ ማለት ነው። እና አንዱ ደግሞ ትክክል አይደለም ብዬ አይደለም ወደ አንዱ ቼንጅ ያደረኩት። ይሄም አግባብ ስላልሆነ አንዱ ሳይመቸን ሲቀር ወደ አንዱ ቼንጅ አይደለም ማድረግ ያለብን። ቢቻለ መጀመሪያ ሳንገባበት በፊት ዋና የሆኑትን ነገሮች ብናጠና ብናስተነተናቸው የተሻለ ነው የሚሆነው። ስለዛ ስላለፍንበትም ደግሞ እንትን እያልን ባናወራ ጥሩ ነው፣ የተሻለ ነው የሚሆነው። ዋና ፎከስ አድርገን በቃ የምንጠይቀውን ጥያቄ እየመለስን በሁለቱም ኮምፓራቲቭ ሪሊጅን ኤክስትራ ኖሌጅ ነው ብዬ ሁሌ ማስበው
ዋና ቤዚ ክርስቲያን ከሆነች ክርስቲያኒቲ ላይ ነው ፎከስ አድርጋ ማንበብ ያለባት ስለ እምነቱ። እኔም በተመሳሳይ መልኩ ከዛን ወዲህ ኤክስትራ ጭማሪ ነገር ደግሞ ኮምፔር ታደርጊያቸዋለሽ ማለት ነውና ከዛ አንፃር ወላ ተሞት ይላ ዋንቱም ሙስሊሙን እናንተ ሙስሊሙ ናችሁ እንጂ እንዳትሞት ይላል አላህ ሱብሃነሁ ወተዓላ ሲናገር ማለት ነው። አለዚህ ኸለቀ ሰብዐ ሰማያት ወል አርድ ሰባቱ ሰማያትና ምድርን የፈጠረው ወማ በይነሁም በውስጣቸው ማለት አላህ ሁሉ ሸይን ቀዲር አላህ በነገሮች ላይ ሁሉ ፈጣሪ ነው ያለ ይናገራል ማለት ነው። እና አስተንትኑት ነው ቅዱስ ቁርአን አንብቡት ብቻ አይደለም የሚለው አስተንትኑት። ቅዱስ ቁርአንን እኛንን ያወረድነው ለሱም ደግሞ ጠባቂዎቹ እኛንን ይላል። በምንድን ነው የሚጠብቀው? አላህ ሱብሃነሁ ወተዓላ ቼንጅ እንዳይደረግ በልብ ላይ አንደኛ ይጠብቀዋል። ምክንያቱም ቅዱስ ቁርአንን በልብህ ላይ ያወረድ ነው አትረሳውም ማለት። ቅዱስ ቁርአንን ደግሞ ለማሐፈዝም ለመረዳትም ቀላል አደረግ ነው። በእርግጥ ተገንዛቢ ተገሳጭ አለን እያለ ነው ቻሌንጅ የሚያደርገው ሱረቱል ቀመር ላይ ማለት ነው አልቀመር ላይ። ስለዚህ ከዚህ አንጻር ነው ራሱ የምንረዳው ስለ ሳሊቬሽን ያለው ነገር፣ ስለ አንዱ አምላክ ስለ ሞኖቲዝም ያለው ነገር፣ ስለ ሽርክ ደግሞ ከአንዱ ሌላ አምላክ መመለክ እንደሌለበት እስቲ የፈጠሩትን አሳዩኝ ይላል። እናንተ የምትገዛቸው ጣዖት ከሰማይ ከምድር የፈጠሩትን አሳዩኝ፣ እነሱ ራሱ የተፈጠሩ ናቸው እያለ ይናገራል። እስቲ ብትጠራቸው ሰሚ አንድ ፈጣሪ እንደሆነ በሁሉም ነገር ላይ በችግርሽ ላይ የሚረዳሽ እሱ እንደሆነ ማለት ነው። ባሉት ነገሮች ላይ ሌሎችን አማልክት አድርጎ መያዝ እንደሌለብን፣ ችግር ቢደርስብሽ ከችግርሽ የሚያወጣሽ አንድ ፈጣሪ ነው የፈጠረሽ ማለት ነው። እና ስለ ሞደርን ሳይንስ ላይ ያለው ነገር ደግሞ ፕሩቭ የተደረጉ ነገሮች ስለ ቢግ ባንግ ቲዮሪ የሚያወራውን ነገር፣ ስለ ኳንተም መካኒክስ የሚያወራውን ነገር፣ ስለ ኤምፒቲዮሎጂ ሚሮሎጂ ላይ የሚያወራውን ነገር፣ ሜታፊዚክስ ላይ የሚያወራውን ነገር አይ ቲንክ እነዚህ ነገሮች አየዋቸው። ስለዚህ ከዛ አንጻር ነው ሞደርን ሳይንስ አንድ ሰው እንግዲህ ኢቅራ ቢስሚ ረቢከ ለዚ ኸለቅ አንብብ በዛ በሁሉም በፈጠረ ጌታ ስም እያለ ሲናገራቸው አነ ለማ አዕረፍ ኢቅራ እኔ ማንበብ አልችልም ያሉት። አንድ ሰው ማንበብና መጻፍ የማይችል ሰው እንዴት ነው እስቲ ሞደርን ሳይንስ ላይ አሁን ያሉትን ነገሮች የተናገሩት እንዴት ነው ሊፈጸም የሚችለው? እንደገና መሐመድ እንኳን ጻፈው ብለው ቢታሰብ ቻሌንጅ ያደርጋል አላህ ሱብሃነሁ ወተዓላ ማለት ነው። ከዛ አንጻር ነው አሁንም መሞገት ነው አስተንትኑት ነው የሚለው ቅዱስ ቁርአን በቃ በንጹህ አይምሮ ባይብልን ስናነብ ኒውትራል ሆነን ይሄ ስድብ ቃላቶችን እየመረጥን ቆርጦ ቀጥል መሆን ሳይሆን ያለብን መጀመሪያ ኮንቴክስቹዋል አፕሮች ኮንቴክስቱ ምንድነው የሚለው ቴክስቹዋል አፕሮቹን ምንድነው ከዛ ግራማቲካል አፕሮቾቹ ደግሞ ብሬክ እንደሆነ አይደለ ሊንግዊስቲክ ደግሞ ምንድነው የሚለው የሚለውን ነገር ካየነው በእርግጥም አላህ Subhanahu Wa Ta'ala ይናገራል ራሱ በአላህ መንገድ ኒውትራል ሆኖ ልቡን ከፍቶ የመጣውን ነገር አላሁ ኑሩ ሰማዋቲ ወማፊ ወልአርድ ነው የሚለው አላህ የሰማይና የምድር አብሪ ነው ብርሃን ነው እያለ ይናገራል። ስለዚህ ልቡን ያስተነተነ ልቡን የከፈተን ሰው ወደ ብርሃኑ ይመራዋል። አብርሃምም ተናግሯል አይደል? በባይብላችሁ ተናግሯል። ማነው አምላኬ ጣዖት ሲያመልኩ ከታራ ሀገር በነበረ ጊዜ ፀሐይ ናት አምላኬ አለ። ፀሐይን ሲመለከተ ፀሐይ ትገባለች። ጨረቃ ነው ወይ አምላኬ አለ። ጨረቃም በተመሳሳይ እሳት ነው አምላኬ ሲባል እሳት ደግሞ በውሃ ይጠፋል። ውሃ ነው ደግሞ ሲባል የሆኑ ነገሮች አሉ። ከዛም በኋላ የፀሐይ አምላክ ሆይ ነው ያለው። ፀሐይን የፈጠረው ሌሎችን ነገሮች የፈጠረን አምላክ ነው ሲያመልክ የነበረውና አምላክን መመርመር አምላክን ማወቅ ከምንም በላይ ነው ብዬ ነው ማስበው። ከብዙ በጥቂቱ የኔ እንትን ይሄን ይመስላል። ከክርስትና ወደ እስልምና ለመሄድ ስንት ጊዜያቶችን ፈጁብክ? ቀናቶች፣ ወራቶች፣ ሳምንታቶች? ከመረመርኳቸው በኋላ ሻሃዳ ለመያዝ ነው። ከእስልምና ከክርስትና ሻሃዳ መጀመሪያ ቢሻሃዳቱል ቀልብያ ነው። በቀልቤ አምኛለሁ፣ ነገሮችን መርምሬ በቀልቤ ይዤዋለሁ። ምክንያቱም እንትን ኢንቫይሮንመንታል ኮንዲሽኖችን ታውቂያቸዋለሽ። ብዙ ጊዜ ይሄ በሪሊጅን ጊዜ ፍሪ መሆን የለም ኢትዮጵያ ላይ የተለመዱ ነገሮች ማለት ነው። አንድ ሬጅም ስትሆኚ ደግሞ ከቤተሰብ ጋር ስትኖሪ ብዙ አይነት ነገሮች ቻሌንጅ ያደርጉሻል እና ከዛ አንጻር በውስጥ ያስኩት። ከዛ በኋላ ያው ቀኑ ሲደርስ ግን ያው ሻሃዳ ያስኩ ሐሙስ ቀን 8 ሰዓት ላይ ሊንዳ ቤት ነው ያስኩት። እኔ ሻሃዳ ሊንዳ ቲንካው ክርስቲያን የሆነችዋ እሷ ልጅ ቤት ነው የሆንኩት። አንዳንዴ ፈጣሪ ምን ያደርጋል? እሺ መጥፎ ሞመንቶችን ወደ ጥሩ ሞመንት ይቀይራቸዋል ፈጣሪ። የሚገርምሽ ነገር አንዳንዴ መጥፎ ነገሮች አጋጠሙኝ ስትይ በዛ መጥፎ ነገር ውስጥ ፈጣሪ ላንቺ ጥሩ ነገር አዘጋጅቶልሻል ብዬ አምናለሁ። በእርግጥም ከችግር በኋላ ምቾት አለ ነው የሚለው ቁርአን። ከችግርሽ በኋላ ከዛ ጋር ተያይዞ ያለ የሚያስደስትሽ ነገር አለ። ያው ፐርሰናል ነገር ብዙ የምናያቸው ነገሮችን ቢኖሩ ማውራት ማያስፈልግም። እና
አሁን አንተ በጣም ገና ልጅ ነህ። ገና 18 ዓመት ነው። 19 እንኳን አልገባክም። አንተ ቤተሰብ ላይ ያለክ ልጅ ነህ ይመስለኛል። ሀገር ውስጥ ነህ የምትኖረው አይደለም? ኢትዮጵያ ነኝ። አዎ። እና ቤተሰብ እንዴት ነው ስልክ ራስክን ያልቻልክ ልጅ ምናምን ስለሆንክ ቤተሰብ ደግሞ ክርስቲያኖች ለነገሩ ሙስሊሞችም አሉ ብለካል። ስለዚህ ወይ ድንገት ያን ያህል ጫና ላይኖረው ይችላል። ግን እንዴት ነበር ቤተሰብ ጋር? እንግዲህ አጎቶቼ ሙስሊም ነኝ ብለክ ፋዘር አርፏል። በልጅነቴ ነው ያረፈው እና ከማዘር ጋር ነው የምንኖረው። ያው ለማዘር ያለውን ነገር አስረዳዋት። ደስ የምትለኝ እናቴ የሆነ በሀሳብ ልዩነት ታምናለች፣ ደስ የሚለው ነገር። ስለዚህ ያው ስመረምርም ሳጠናም ድሮም የነበረኝ ኢንተረስቲንግ ምናምን ታውቃለች። ስማርም ድሮ በነበርኩበት ጊዜ ቤተክርስቲያን በጣም ጥሩ ነበር። በቃ ያለው ነገር ስለ ራሴ እንትን ማለት ሳይሆን ጥሩ ተጠያቂ፣ በእምነቱን በነበርኩበት ጊዜ ተጠያቂ ነበርኩ። አንዳንድ ነገሮችን አብራራ ነበር ባሉበት ነገሮች። ቲክቶክ ላይም ያቁኛል እና አብዱል ከሪም እነ ምናምን አውርተናል ራሱ ማለት ነው። ኢየሱስ አምላክነት ላይ ትንትን ነበር ትወያይ ነበረ። አውርቻለሁ። አሁን የሚያውቁ ልጆች አሉ፣ መጥቀስ ይቻላል ራሱ ከእነሱ ጋር ነገሩ። እኔ ብዙ ሰላቶችን አላውቃቸውም። እሺ እናወራ ነበር ማለት ከኡስታዝ ዙሄር ጋር 3 ያብርተናል። ፕሬክስታንስ ኦፍ ጂሰስ ክርስቶስ ሃይማኖት ነበር እስልምና ደስ የማይልክ ምናምን ነገር ነበር። አይደብረኝም ሰማው አይነት አሁን ሌላ ሃይማኖት ላይ በቃ ትክክል አይደለም እኮ ብሎ እንደሚያስቡት አንተ ይሄ የሆነ ጥላቻ ግፍፍ እንደሚያንገፈግፍ ጥላቻ ሳይሆን ግን በቃ የማይመችክ ሃይማኖት ነበረ። አንዳንድ ነገሮችን ከምሰማው ነገር አንጻር በጣም እኔ ባይዘዌ ያው እንደነገርኩሽ አጎቶችም ስለነበሩ ፋዘርም ካረፈ በኋላ እየመጡም ስለሚጠይቁን ኢስላም የሚባለውን ነገር ጀስት በቃ አላህ ነው፣ አላህ እግዚአብሔር ነው እያልን ነበር በማህበረሰቡ ስንኖር የነበረው። ማለት ጀስት ያው እንትን ሜታፊዚካሊ ወይም ደግሞ ኦንቶሎጂካሊ ይሄ እንትኑን ሳይሆን ጀስት ያው በሁለቱም አንግል የሚታየው አንድ የሚያደርጋቸው ሼር አለ። ኦንቶሎጂካላቸው ባህሪያቸው ፈጣሪ ናቸው ሁለቱም ላይ ማለት ነው። ሼር የሚያደርጉን ነገር አለ ዲቫይን። ከስሙ አንጻር ግን ትራንስሌሽኑ ፕሮፐርቲ ኦፍ ጋድ ምናምን የተለያዩ ናቸው። ግን ከፍጥረት ከፈጣሪነት አንጻር ካየናቸው አንድ ፈጣሪ ነው ያለው እኮ። ይሄ ምንም የሚያሸማ ነገር የለም። በየትኛውም አንግል ብትሄጂ አንድ ፈጣሪ ነው ያለው። ሁሉም ደግሞ በየሪሊጅኑ አንድ ይሄ እምነት ይሄ ፈጣሪ ይሄ እምነት የግሌ ትክክል ነው ብሎ ያምናል። ሁላችንም ላይ የእምነታችን ግን አንድ ፈጣሪ ነው ያለው። የአንዱ ፈጣሪ አላህም ይሁን እግዚአብሔርም ተብሎ ቢጠራ ምንም ቢባል ግን አንድ ነው ነው ባጭሩ። ስሙ ላይ ደግሞ እንሄድበታለን ቀስ እያልን የሚለውን ነገር እንትን ነውና ጥላቻ እንደዚህ ጭፍን አስተሳሰብ አልነበረኝም። ግን ነብዩ ላይ የሆነ ጊዜ ለሚገርምሽ ነገር እንድመረምር ያደረገኝ ስም መጥራት አልፈልግም። ቲክቶክ ላይ ብዙ ይንጸባረቁ ነበሮች፣ በጣም የሚያስጠሉ ነገሮች ተፈጥረው ነበር። ከ3 ወር ከ4 ወር ምናምን በፊት ላይ በነብዩ ላይ የተነሱ ብዙ የሚያስጠሉ ነገሮች ነበሩ ማለት ነው። እና ያህን ነገር ነበር ቲክቶክ የመጀመሪያ ጊዜ እየተጠቀምኩ እያለና ድንግጥ አልኩኝ። ማለት የዛን ጊዜ ክርስቲያን ነበርኩኝ። ግን ይሄ ምንድነው ለምሳሌ ቤቲ ነይ ስልሽና ቤቲ ነይ ብዬ ተቆጥቼ ስነግርሽ ይሄ ኢንፎርማል ግሬቲንጎች የተለያዩ ናቸው። አንድ ሰው ባለጌ ቢሆን እንኳን ለምሳሌ እኔ ባለጌ ቢሆን እንደዚህ አንተ እንደዚህ ተስተካከል ብለሽ ብትነግሪኝና የሆነ ነገር በደንብ አድርገሽ የሆነ እንዴት ልበልሽ አግሬሲቭ ሆነሽ የምትናገራቸው ንግግሮች ውጣ፣ ለምሳሌ በቃ ሂድ ውጣ ስትይና ውጣ በቃ ብለሽ ስትናገሪ ትሆኑ የተለያየ ነው የሚሆነው። አንድ ነገር እውነት ይዘን እንኳን የምንናገርበት ትሆንና የምናገላልጽበት እንትን ትሆኑ መለየት አለበት ብዬ ነው የማስበው። እና የምሰማው ነገር ነበር። ከዛ ነው እስቲ ልመርምር እያልኩኝ ማንበብ ጀመርኩኝ ማለት ነው። በዛ ሲቹዌሽን ላይ በጣም እበሳጭ ነበር። ክርስቶስን ራሱ ሲናገሩት አንዳንድ ኢስላም ቤት ምናምን እየገባሁ ማለት አንዳንድ ነገሮች ማይጠየቁ ጥያቄዎች፣ ለምሳሌ ክርስቶስ ከበላ ከጠጣ ጀስት አውትካሙ የታወቀ ነገር ነው የሚሆነው። ከዛ ሽንት ቤት ገብቶ ሲያንኳኳ ሰው አለ ወይ ምናምን የሆነ ማይባለው ጥያቄዎች አሉ፣ በጣም የወረዱ ጥያቄዎች። ሳሊቬሽን ላይ ክርስቲዮሎጂ ላይ ዘጋድ ኦፍ ኔቸር ላይ ይዘን እንደዚህ የወረዱ ጥያቄዎችን መጠየቅ አግባብ አይደለም እል ነበር ድሮም በነበርኩበት ጊዜ። እና ኒውትራል ሆኜ ነው ጭፍንም አይደለሁም ነገሮችን ስመረምር። አሁንም እያየሁት ነው ያሉት የማላቃቸውን ነገሮች ክርስቲያኒቲ ላይ ሚስ ያደረኳቸው ነገሮች ካሉ እያልኩ እያጣናሁ እያየኋቸው ነው ያሉት፣ እየሰራሁባቸው ነው ያሉት፣ ኮምፔር እያደረኩ ነው ያሉት። የሚነሱት ቅዱስ ቁርአን ላይ የሚነሱትን ነገሮች ላይ ደግሞ ማላቃቸውን ነገሮች ላይ ከወንድሞች እየተማርኩኝ የሚያነሱት ክርስቲያኒቲ ላይም ደግሞ የሚነሳው ክርስቲያን ወንድሞችም ጋር የሚያነሱት ጥያቄ ካለ ከምን አንግል አነሱት የሚለውን ነገር ማውቀው ከሆነ አውቀዋለሁ፣ ማላውቀው ከሆነ አላውቀውም። ምክንያቱም ከእውቀት ከፍለን እናውቃለን ነው የሚለው።
ሁሉ ሙሉ ኩለህ የሆነ ሰው የለም በእውቀት ደረጃ ማንም። ስለዚህ ነገሮችን ማስተንተን በተረጋጋ መንፈስ ነገሮችን እንትን ማለት ነው እንጂ ይሄ ያልሆኑ ትርክቶች፣ አንዳንድ ይሄ መበሸሻሸቅ ነገር አንተ የምታመልከው እንደዚህ ነው እንደዚህ በዚህ ገብቶ በዚህ እየተባሉ ይሄ ድህነት አይሆንም ብዬ አስባለሁ። ምክንያቱም ይህ እንትን አይደለም አስኮር አይደለም። ለምሳሌ እንትን ላይ ኤሌመንታሪ ላይ ፕራይመሪ ስኮር ሰከንዳሪ ስኩል ላይ ምናምን ስትሄድ ግዴታ ለስኮር እንትን ትያለሽ፣ ትሽቀዳደም ያለሽ ነገሮችን እንትን ትያለሽ። ይሄ ግን የመዳን ጉዳይ ነው። እኔ አንቺን የሆነ በውሸት ነገር በመስደ ምናምን አታክ እያደረው የራሴ እውነት ሊሆን አይችልም። ክርስትናን በመሳደብ ኢስላምን ትክክል ማድረግ አይቻልም። ኢስላምን በመሳደብ ክርስትናን እንደዚህ አይቻልም። እና ከስር ያለው ነገር ከስር ያለው ማህበረሰብ እንደ ህዳር አህያ ማንም አይጫናቸው ብለዋል። እንትን ለማለት ያክል መጋቢ ሐዲስ እሸቱ ካይሻቸው ብላይንድ ናቸው፣ አይነ ስውር ናቸው። እንደ ህዳር አህያ ማንም አይጫናቸው። የህዳር አህያ በሌላ ጊዜ ያንቺ አህያ ካለ በአንቺ አህያ ራስሽ ብቻ ነው መጫን የምትችው። በህዳር ወቅት ግን ያገኘሽው የኔ ካለ በእኔ መጫን ትችላለሽ። ማንም ሰው በገጠር የሚባል መጫን እችላለሁ። በህዳር ወቅት የፈለኩትን መጫን እችላለሁ፣ በፈለኩት አህያ መጫን እችላለሁ። እሳቸው ነው ያሉት። እኔ አላቅም። ወደ ገጠር አካባቢ ወደኛ አካባቢ እንደዚህ ነው አሉ። ወደ ጎንደር ነው መሰለኝ እሳቸው ያሉት በነበሩበት እንትን እንደዚህ ነው ብለው ተናግረዋል። አላቅም ይሁን አይሁን ግን የእሳቸውን ነው እንትን ንግግር። ሁሉም ሰው የሆነ እንትን የምታደርገው ነገር አለ፣ ሳድ አለ ያዘነችበት። ግን ከዛ አስተነተነችው። ነገሮችን ስታጠና አይሃለሁ፣ ነገሮችን ስታስተነትን አይሃለሁ። ስለዚህ አንተ የሆነ የተገለጠልህ ወይም ደግሞ ያወቀው እውነት አለ የገባ። ስለዚህ በአንተ ሪሊጅን ላይ እኔ አታክ አላደርግም፣ ያመንከውን የመምረጥ መብት አለ ነው ያለች። የሚገርመው ነገር በጣም እኔ ደንግጬ ነበር መጀመሪያ እንትን ፈርቼ ነበረ። ከዛ ነው ወዲህ በዚህ ጉዳይ እንትን አልልም፣ አታክ አላደርግም። ግን ያለችኝ እስከ መጨረሻው የሚያስጠነቀቀችኝ ነገር ቢኖር ምንድነው የአንተ እምነት የራስህ ነው፣ የእኔም እምነት የራስህ ነው። እኔ ላይ እንዳትሰርቀኝ እንዳታወራ ያለው ነገር ራስ የምታጠናውን ነገር የምትሰራውን ነገር በራስ በግልህ መስራት ትችላለህ። ምክንያቱም እኔ ይዤ ማስቆመ ነገር ስላልሆነ ውስጥ አምኖት እኔ ባስቆመህ እንኳን ምንም ጥቅም የለውም ነው ያለች። ስለዚህ የራስን መከተል ትችላለህ። እኔ ላይ ግን ምንም አይነት ልጄ እንደዚህ ነው፣ ወደፊት እንዲህ ነው ማድረግለት። አሁን ኦርቶዶክስ ነው፣ ነገ አድጎ ምናምን እኔ ሙስሊም ሆናለሁ ወይ አማኝ ሆነ መች ከፈለክ ነው የምለውና ላይክ እንደኔ አራድዬ ማዘር ነው ያለችክ። እሺ አብቅጥል እና በቃ እንደዛ አለችኝ። ከዛን ወዲህ አንዳንድ ነገሮችን ማየት ጀመርክ። ቅዱስ ቁርአን ላይ እነዚህ ቃይዳቱን ኑራንያ ምናምን በራሴ እያየኋቸው ለንባብ የሚጠቅሙትን ነገሮች ኖሎዮቼ እያዳበርኩ ምናምን አንዳንድ መጽሐፎች ምናምን የኡስታዝ ወሂድ መጽሐፎች ምናምን እያነበብኩኝ ራሴን ገና ተማሪ ነኝ። ተማሪ ነኝ። በጣም ዜሮ ፖይንት ምናምን ላይ ነኝ በኢስላም ያለኝ ነገር እና ራሴን በእውቀት ለማነጽ እየተማርኩኝ እያስተነተንኩኝ ባለው ነገር ደግሞ የሚጠቅም ከሆነ የኔ ንግግር አንዳንድ ነገሮች ማቃቸው ነገሮች ላይ ደግሞ በተረጋጋ መንፈስ በሰከነ እንትን አይምሮ ነገሮች እንዲረዱ ሰዎችን እንትን እላለሁና ከዛ አንጻር ነው። ግን እንደዚህ ጓደኛ ምናምን ቤት ሌላ ከእናትህ ውጭ ጓደኛ ይሄ ዘመድ አዝማር ምናምን እንደ አንተ ምን ሆነክ ነው ምናምን ያለክ የለም ወይስ እስልምና በእናንተ አካባቢ ቀላለው? ላይክ ካንዶ ላይክ ሙስሊምን ብትሆን ችግር የለውም፣ ክርስቲያንን ብትሆን ችግር የለውም አካባቢያችሁ? ወይስ ይሄ ጓደኞች ምናምን ምንም አይነት ተጽዕኖ ምናምን ምን ሆነክ ነው ምናምን ያሉክ ታሪክ የለም? ስታረግስ ምናምን ላይክ አልተቸገርክም? ሰላትክን ምናምን ስታረግ? እንግዲህ ሁለቱም ሀፋፍ ነው። እኛ አካባቢ ክርስቲያንም አለ ሙስሊምም አለ። ግን ከማህበረሰቡ አንጻር ስታዩ ለእናቴ ነው እኔ እንትን የምለው ማለት ብዙ አይነት ፕሮቴክሽን ማድረገው። ምክንያቱ የእሷ ልጅ እንደዚህ ምናምን የሚባል ነገር ስም እንዲነሳ አልፈልግም። በመጥፎ አንግልም አሁን ያለንበት ጊዜ ድሮ ተቻችሎ ተከባብሮ ደስ የሚልሽ ነገር ራሱ በቃ የእነሱ በዓል ሲሆን ከሸሪያ አንጻር አላልኩም፣ ከመጽሐፍ ቅዱስ አንጻር አይደለም ያልኩት፣ ግን ባይ ሞራል አካውንታቢሊቲ ማለት ነው። ጀስት በቃ የቤዚ የሆነ በዓል ሲመጣ እንኳን አደረሳችሁ ምናምን ተሪው ቡና ተጠራርተሽ ምናምን ሲያደርጉ እናውቃለን። የእነሱም ደግሞ ሲኖር ኑ ቀሪቦ ጠጡ ተብሎ ዳቦ በልት ምናምን ያደግን ያው ማለት
ይሄ የኑሮ እንትን አለ። አሁን ደግሞ የመጣው ነገር እንትን ነው ራሱ በቃ የመጣብን ነገር በጣም ፈጣሪ ያረጋጋው። ያው ልዩነቱ እንዳለ ሆኖ ብዙ ነገሮች ነው እየመጡ ያሉት እና እና ከዛ አንጻር ምንትን ያለ ነገር የለም። እኔም እኮ አይቼ ነው እየሳከኝ ነበር ኮሜንት እያየሁ ነው የምስቀው። እና በቃ ከዛን አንጻር ነው ሰላት ስሰግድ እኔ ደግሞ ባይ ኔቸር ቀይ ነኝ ፊቴ ማለት ነው ቀይ ነኝ እና ሰላት ስሰግድ እንትኑ ላይ ጠቆረብኝ ግንባሬ ላይ ማለት ነው። ግን እና በጣም እንትን የሚልሽ ነገር እና ሞከርኩኝ በቃ ፍራሽ ላይ ምናምን አድርጌ ለመስገድ እንትኑ ማለት ጀስት ቆርቆሮኝ ነው ምናምን የሚለው ነገር የጅል አስተሳሰብ ገባብኝና እዛ ላይ ማድረግ ጀመርኩ። የባሰ ባሰ ራሱ ከዛ ነው ወዲያ አንዳንዴ በቃ ማለት ስትወጪ የምታወቀው ደግሞ የምናገለግልበት የነበረው ቸርች ቅርብ ነው ከቤታችን ማለት ነው። በዛ ሲሄድ ጓደኞች ያዩኛል ያገኙኛል ምናምን ማለት ነው። እና በቃ እንደዚያ ግልጽ አላደረኩትም ለጓደኞቼ ማለት ነው። ምክንያቱም ለአንተ ምን ሆነን ምናምን በዚህ ገብቶ ምናምን ለቀልም ቢሆን የሚያወሩት ነገር አለና ከዛ አንጻር ግልጽ ሳላደርግ የሚገርምሽ ብታምኚ ባታምኚ አንድ ጁምዓ ብቻ ነው ሄጄ ሰገርኩት በ4 ወር ውስጥ። እንግዲህ አስቢ በአንድ ወር ውስጥ ስንት ጁምዓ ይኖራል? 4 በ4 ሲበዛ 16። ያው ያለንበት ሁኔታውን ነው። ሰዎቹ ለብሰሽ ስትወጪ ያለው ነገር አለ፣ ሲቹዌሽኖች ፋሚሊ ካላታክ 16 ጁምዓ አለ። በ4 ወር ውስጥ 16 ጁምዓ አለ። 16 አዎ። አንዱን የሰገድከው አንዱን ጁምዓ ብቻ ነው የሰገድከው እስካሁን ድረስ አካባቢ ያለው ነገር በመፍራት በቃ ከሱ አንጻር። ምክንያቱም የሰው ልጅ እንዴት እንደሚያስተነትን አይገባኝም እና አንቺ መርጠሽ ድንበታለሁ ልወቀስበትም ልኮነንበትም ልጸርቀበትም ብለሽ የማለትሽው ነገር አለ። በዛ ላይ ደግሞ ሌላ ሰው ሌላ ነገሮች እኔ ለራሴ አይደለም የምፈራው ለፋሚሊ ነው። በምንም አይነት ሁኔታ በእኔ ሁኔታ እንዲነሳ ስለማልፈልግ ከዛ አንጻር ያው ቤቴ እየሰገርኩ ያሉትን ነገሮች መንፈሳዊ ነገሮችን እያደረጉ በጣም ደግሞ ደስ የሚልሽ ይሄ ኡማው የኢስላሚኩ ደስ የሚል በውስጥ አዋርተው መጽሐፍ የምትፈልገውን እኛ እናደርጋለን ብለው ያሉትን ነገሮች በቃ በእንትንም አቅማቸው በፈቀደው መካከል አግዘውኛል እህቶቼ ወንድሞቼ። ምክንያቱም ምንም አድርጌላቸው አይደለም የት ያቁኛል። እኔ ግን በቃ አንድ ወንድማችን እናገኘን ብሎ ይሄ መንፈሳዊ ስፒሪቹዋል ይሄ እንትኑ ደስ የሚል ነገር ነው እና ባሳይ ስንት ነስት ወደ 20 ምናምን መጽሐፍ ተላከልኝ ከአብዱ መርካቶ ነው የወሰድኩት። ቅዱስ ቁርአን ላይ ኢስላሚክ ላይ ንጽጽር ያሉን ምናምን መጽሐፍቶች ወሰድኩኝ እና ራሴን በእውቀት እንድገነባም ያው እንትን የሚያደርጉኝ ነገሮች ወንድሞችም አሉ እዚህም ያሉ ወንድሞች ያሉ በጣም ብዙ በእንትን የሚሉኝ በርታ ማለት ከምንም በቀር ይሄ ሜንታሊ እንትን የሚያደርግሽ ሰው ከምንም ነገር በላይ ነውና ከዛ አንጻር ነው ያው ኢንሻአላህ ወደፊት ደግሞ ብዙ ነገር ይዤ እመጣለሁ እያስባለሁ። ይላል አቡኪ በጣም የተረጋጋክ ልጅ ነክ በጣም ማለት ነው። በዛ ላይ አሁንም እውነት ለመናገር እንደ 4 ወር አይደለክም ቁርአን የሆነ እልህ አይደለም። አንተ ክርስትናን ስለተውኩ ብለክ እልህ አይደለም ያለብክ። እውነት ለመናገር እንደ እድሜክ ራሱ እንደ እድሜክ አይደለክም። በዚህ እድሜ እኮ በጣም እንትን የሚባልበት ነው። በጣም የተረጋጋክ ነክ ከሰለምቲዎች አንተንና ማናት ኪዊን በቃ ለኔ አሁን ከሰሞክ ኪዊን ጓደኛዬ ስለነበረች ስለማውቃት አሁን ደግሞ አንተን ከሰሞክ የምትገርም ልጅ ነክ። 2 ሰለምቲዎች ናችሁ። በቃ ሪል ሙስሊም ሆነ የፈለጋችሁት እውነት ለመናገር አዶኑ ስለሌሎቹ አላውቅም፣ ግን ሁለታችሁ እውነት ሙስሊም መሆን የፈለጋችሁት እውነት አምላክን የፈለጋችሁት እውነት ይሄ ሰው መታየትን ይሄ መሰማት ምናምን ሳይሆን ላይክ በቃ ደስ ይላል። እስልምናን የምትፈልጋችሁት ነው፣ አምላክን የምትፈልጋችሁት ነው። እርጋታክ ደስ ይላል፣ ንግግርክ ደስ ይላል። ወደፊት አቡኪን የት እናገኘው? ምን ላይ እናገኘክ? ምን ትሆናለክ? ምን ልትሆን ትችላለክ? እስኪ ንገረን። አክቹሊ እኔ ከማውቃቸው ነው ያልኩት አቡኪን። ይኸው አሁን ራሴ እዚህ ቤት ውስጥ ነው የተናገረው። ሁለተኛ ተዋር አስረሳት በሉኝ። ሁለተኛ አሚራ አሁን አሚራ ብላችሁ ያወጣችሁላት። ኦኬ ወደፊት ምን ላይ እናገኘክ አቡኪ? በምን ዙሪያ ግን? አንድ ጥያቄ ቆይ፣ ይሄ የመጨረሻ ጥያቄ ስለሆነ ከይሄን ከመጠየቄ በፊት ወደ ክርስትና መለሳለሁ ብለህ ታስባለህ? ቅድምም አንዳንድ እንትን ያሉኝን እያነበብኩ ነው ብለህ ስላሰብክ
እያነበብክ ምናምን ነገር ጥያቄዎች ከተመለሱልክ ምናምን ድጋሚ ክርስቲያን ሆናለሁ ብለህ ትመለሳለህ? ልትመለስ ትችላለህ? ሃይኖት እየመረመርኩ ነው ያለሁት በሁለቱም አንግል ያሉትን ነገሮች ማለት ነው። እኔ እስከተረዳሁትና እስካነበብኩት ድረስ እንግዲህ አሁን ያለሁበት እምነት ነው ትክክል ብዬ ያመንኩት ማለት ነው። ግን ኤቪደንሶችን እያጠናከርኩ እያነበብኩ እየተረዳሁ ነው ያለሁት። ከዛ አንጻር እየመረመርኩ ነው። ኢስላሚክ ላይ ያለውን ክርስቲያኒቲ ላይ ያልኩሽ ነገር ከገዙ ከሰዋሰው አንጻር ሃይማኖት አበው ላይ ምናምን የሚነሱትን ነገሮች በደንብ አጠናክሬ እየሰራው ነው ማለት እንደ ሪሰርች አድርጌ እየሰራውበት ነው። እና ግን ያው አንድ አምኛለሁ አንድ አምላክ እንዳለ አላህ Subhanahu Wa Ta'ala እንደሆነ ቅዱስ ቁርአኑን እንትን ብየዋለሁና እነለዚህና ከፈሩ ዋና ነብይ እነዛ የከፈሩት በአላህ ምንም ብለው የከፈሩትን ፍራቸው ነው የሚባለው። ራሱ አንድ ካፊርማ ማመን ሰውማ እንደ ይዞታል። ግን አምኖ ከዛ እንደገና ከሃዲያን አሉ አመንም ብለው በልባቸው ደግሞ ያለ አሁን ለዛ እኮ ነው ብዙ ጊዜ እስላምን ምናምን ብለው ይመጡና ከዛ ነው ወይ ደግሞ ክርስቲያንን ይሉና ማይወክል ክርስቲያኒቲ ማይወክል ነገር የሚሰሩት ኢስላሚክ ማይወክል ነገር የሚሰሩ አሉ። እና ከዛ አንፃር ነው የመረመርኩ ነው ያለሁት። እስካሁን ባለኝ ዕውቀትም እስካሁን ባለኝ ማረዳድ እስካሁንም ባለኝ ደግሞ ግንዛቤ ግን እውነተኛው እምነትና እውነተኛው አምላክ ያው ባለሁበት ሪሊጅን እንደሆነ ተረድቻለሁ የሚለውን ነገር የምና ነው ብለህ ታስባለህ? በሚገባ ኦኬ። ትላንት ከነበርክበት ሰላም፣ ትላንት ከነበርክበት እረፍት፣ ትላንት ከነበርክበት መወዛገብ አሁን ላይ ሰላም አግኝቻለሁ ብለህ ታስባለህ? ወይስ አሁን ያለኝ ሰላም እንደ ትላንትናው ሰላም ነው፣ የተለየ ሰላም አላገኘሁበትም አንድ አምላክን ከማግኘት በስተቀር ብለህ ነው የምትለው? እንግዲህ ይሄ ሰላም የሚባለው ነገር ሜታፊዚካሊ ወይም ደግሞ ሜንታሊ ሰፓሬት ካደረግነው ሜታፊዚካሊ ያጣሁት ሰላም የለም ስለሽ ድሮም ያለኝ ሰላም አለ። ጀስት አሁንም ደግሞ ባለውን ነገር ሰላምን የነሳኝ ነገር እንደገና በጣም የምጨናንቅበት የነበረ አሁን ደግሞ እንትን የነበረበት ነገር የለም፣ የተገለጸልኝ ነገር የለም። ግን ምንድነው ኮንሰፕቱን ነው አሁንም እየሞገት ካለ ኮንሰፕቱ ብዙን ሰዎች እያራቀ ያለው ነገር ይሄ ትሪኒቲ የሚባለው ኮንሰፕት ነው። ለምሳሌ እኮ እንዴ ክርስቲያን ላይ ያለው ሆኖ እኮ ይጸናሉ አይደል እንዴ ወንድሞቻችን? ዩኒቴሪያኖች አሉ አይደለም እንዴ? ለምሳሌ በአንድ አምላክ የሚያምኑ ሞኖቲዝም ማለት ነው። ፈጣሪ በኤሰንስም በፐርሰንም በምንነትም በማንነትም አንድ ነው ብለው ያምናሉ እኮ እነሱ። ጀስት ክሮሲፊኬሽን ላይ ምናምን ከኛ ጋር የሚለያዩበት ነገሮች አሉ እንጂ ከዛ አንጻር ነው። ግን ሻሃዳ ሲይዝ ወይም ደግሞ የመጀመሪያ ጊዜ ላይ የሆነ ማታቂው ስሜት አለ ማለት ያን ፊሊንግ መግለጽ አልችልም። እስኪ ንገረኝ። እኔ አሁን ብዙ ሰዎች እዚህ ጋር እስልምና ሻሃዳ ሲይዙ የሆነ መተንፈስ ያቅታቸዋል፣ እንባቸው ይመጣል፣ ብቻ የሆነ ነገር ይሆናሉ። እና እሱ ስሜት እንዴት ነው? እስኪ አንተ ንገረኝ። እኔ እውነት ለመናገር የትዬ ቤዜ ማጋነን ማለት እንትንም ለማለት አይደለም። እንደዚህ ሲሉ ድሮ ሰማ ነበር እና እኔ ልይዝ ሲል ያን ፊሊንግ ፈለኩት እነሱ በሚገልጹበት አንግል ሳይድ ማለት ነው። እንደዚህ አይነት መግለጽ የማልችለው ማልቆጣጠረው እንትን አይደለም ማለት ያን እንትን መግለጽ እችላለሁ። ሞመንት ያለውን ነገር የተሰማኝን ስሜት ይሄ ከአቅም በላይ እንደዚህ ማለት እኔ ላይ ሀፕን አላደረገም ያ ነገር ነው ፐርሰናሊ። ብዙ ሰዎች ግን ያለቅሳሉ እንዳየሁት፣ በጣም ይደሰታሉ፣ ትንፋሽ ያጥራቸዋል። በጣም ስቅስቅ ብለው ሲያለቅሱ በጣም ራሱ ያስለቀሱ ልጆች አሉ። ያ እኮ እሱ ስሜት እንዴት ነው የሚመጣው? ገስት ላይ ያሉት ሰዎች የሆነ ፍርሃት ነገር ስላለው ነው ወይስ ይሄ እንጃ ምን አይነት መንፈስ ነው እንደዛ በማልቀስ እና በመጨነቅ ሆነው ያለቀሱ? ቆይ አንዴ ምናምን የፍርሃት ገስት ላይ ሰው ስላለ ወይ ብዙ ሰው ስለሚኖር ነው ወይስ ደስታ ነው? ከምን የተነሳ ነው? አቡጌ አንተን አላጋጠመክም? አንተ ላይ አልመጣም? የእነሱን አላቅም። የኔ ግን ሀዘን የለውም። ይሄ የማልቀስ ይሄ ደስታ ነው። አክቹሊ ሀዘን ይመስለኛል ደስታው ነው እንጂ ተቆጭቶ እኮ ምናምን ሀዘኑ ይመስለኛል። እንባው ደስታ ነው። ላይክ ሪል ጋድን አግኝቻለሁ ምናምን ብሎ ጆይን ሲያደርግ ያ ደስታው ይመስለኛል እኔ እንጂ ሀዘን እንትኑ ነው። ገብቶኛል። ስሜቱ በጣም እንትን ሀይ ሲሆን ከቁጥጥርሽ ውጭ ሲሆን መግለጽ አትችይም። በቃ ወይ እምባሽ ነው የሚመጣው ወይ ደግሞ በቃ ቃላት ነው የሚያጥርሽ ለመናገር። የሆነ ቁርጥርጥ ያለ ነገር ነው የሚሰማሽ እንደዛ ነገር። እኔ እንደዚህ አይነቱም እንትን አልተሰማኝም ነው የምልሽ። በጣም ከአቅም በላይ የሆነ ደስታ የሆነ ፐርሰናሊ ነው የምልሽ
ሌሎች ሰዎች አሉ በጣም የሚያለቅሱ በጣም እንደዚህ ግን የሆነ ሰላም የሆነ እንዴት ልበልሽ የሆነ ርፍ የማለት ስሜት ወይም ደግሞ የሆነ እንዴት ልበልሽ በቃ የሆነ ኡፍ ብያለሁ በቃ ከምን እንደሆነ ግን አላውቅም። ለክሞት የሆነ ነገር ብለክ የሆነ አልጋ ያለው ስሜት ያ እና ደግሞ በቃ 3 ወር ሙሉ አጥንቼው ተረድቼው ያሉትን ነገር ኮምፔር አድርጌ አውቄ የመጣሁት ነገር ላይ መጨረሻ በቃ ራሴ ያምኜበት ትክክለኛ ነው ብዬ ገባሁበት ነገር ላይ ስታገኘው ሆነ ስትገኝ ስትደመሪበት ስትገቢበት በቃ የሆነ ነገር ደስ አለኝ በጣም እና ከዛ አንፃር ግን እንጂ ይሄ በጣም ግን እስቅ ነበረ ሳቁ ከየት እንደሚመጣ አላውቅም። ነበር የምትስቀው ማን ነበር? ብሩኬን ታውቂዋለሽ? ብሩክ ተስፋዬ ኡስማን ቤት ካወቅሽ ዋናው ለኔ በቃ ትልቅ ስራ የሰራ ኡስማን ነው። ኡስማኖቪች ብሩክ ኡስማኖቪች ነው። እስልምና እንትን ሻሃዳ ሲያዘግ አይላ አይደለም። ኦኬ ሌላ ልጅ ነው። ግን ያው ትልቁን ስራ የሰራው ኡስማን ነው እኔ ላይ። ኡስማን እና አብዱል ከሪም ያሉትን ነገሮች እያገዙኝ በቃ በተረጋጋ መንፈስ ሆኜም ስለምመጣ እኔ ነገሮች እነሱም ደግሞ ያላቸውን እውቀት ለማካፈል በጣም ተደስተው ነው ሳይሰስቱ እውቀታቸው የሚያካፍሉ። ምክንያቱም ሰው በአመጣጡ ነው የምትመልሽ። ጥሩ ሆኖ ከመጣለሽ ያው ሲምፕሊ አንቺም ጥሩ ትሆኛለሽ። ከዛ አንጸሎ አክሽን ኤንድ ሪአክሽን የሚባል ነገር አለ አይደል? በገፋሽው ልክ አንድ ነገር ቢገፋሽ እና ከዛ አንፃር ያው ተረጋግቼ ስለማስተነተን ስለነበር ኡስማን እና አብዱል ከሪም እና ኡስታዝ ወሂድ አንብብ ምናምን ይለኝ ነበር። ኡስታዝ ወሂድም ማለት ነው። ከዛ አንፃር ኡስታዝ ወሂድም ትልቅ ስራ ሰርቷል እኔ ላይ። ያ ኦኬ ደስ ይላል። ብሩክ ተስፌ አላውቀውም። ብሩክ ተስፌ ያ በቅርብ ነው ሰለምኩት ያለው ልጅ። እንዴት ብሩክ ስምክ ብሩክ እንዴት ይሆናል ስለው እኔ ሰለምቴ ነኝ ብሎኛል። ያ ትክክለኛ ነው ይላልኛል። እየመረመርከው ነው ወይስ በቃ አምላክን ብለክ ተገላግለክ ኡፌ ብለህ ቁጭ ብለካል? አይ አግኝቼዋለሁ፣ አምላኬን አግኝቼዋለሁ። በጥናትም ነፍስያሽ የምትነግርሽ ነገር አለ። ከዛ እንደገና ደግሞ በኤቪደንስ የምታረጋግጫቸው ነገሮች አሉ። እኔ አሁን ባለሁበት ነገር ላይ አምላኬን አግኝቼ አርፌያለሁ በራሴ ማለት ፐርሰናሊ። ግን ደግሞ አግኝቼዋለሁ ብዬ ደግሞ አርፌ መመርመሬን አቆማለሁ ማለት አይደለም። የሚነሱ ጥያቄዎች ለምሳሌ ፐርሰናሊ ብዙ ነገሮች አሉ አይደለም? እነሱ ነገሮች እያጣራኋቸው ነው ያሉት በራሴ ማለት ነው። ከእውቀት ጋር አድርጌ እያየኋቸው ስለ ነብዩ የሚነሱትን ነገሮች ራሴ እየሰራሁባቸው እየተማርኩባቸው። ጥያቄ ሲነሳ እንደውም ባይዘው ደስ ሊለን ነው የሚገባው ራሱ ለምን ተጠየቁ አይደል? ምክንያቱም የበለጠ እውቀታችን እናዳብር። ጥያቄ የሚጠይቅ ሰው ከሌለማ ቁጭ ነው ራሱ የምትይው። ድሮ ቤዚ አይ ቲንክ ኮምፓራቲቭ ሪሊጅን መጀመሪያ የመጣው ሰሞን ራሱ በዚህ ልክ አልተስፋፋም። ቸርች ፋዘሮች ምናምን የሚባሉ ነው ሰምቼ አላውቅም። የሚገርምሽ ነገር ስላሴ ናት የምትነሳ የነበረችው በእንትን ላይ። ከዛም በኋላ በክርስቲያን ደግሞ የሚነሳው ነገር ነብዩ መሐመድ ላይ ነው የሚነሳው። ምን አይነት ኤቪደንስ አለ? ከቅዱስ ቁርአን ሌላ ማስረጃ አምጡ ነበር የሚባል። አሁን ግን ቸርች ፋዘር አዘፈር ሴንቸሪ አፖስቶሊክ ፋዘር እነዚህ ሐዋርያ ነብይ የሚባሉት ስለ ትሪኒቲ ምን አሉ፣ ባይብል ስለ ትሪኒቲ ምን አለ ምናምን የሚሉት ነገሮች ብዙ ነገሮች አድማሱ እየሰፋ እየሄደ ነው። ሊንግዊስቲካል አፕሮች ግሪክ ላይ ሂብሩ ላይ በጣም ጂኒየስ የሆኑ ልጆች አሉ እና እንደዚህ ሌቭሉ እየሄደ ነው ያለው እና በጣም ደስ ይላል። እውቀትን እየገነባሁ ነው ያለሁት ባለ ሱብሃነ ወተዓላ ያሉትን ነገሮች አምላክን አግኝቻለሁ ብለህ ጨርሰካል። ይሄ ኤግዛክትሊ በትክክል ቁርአኑንማ በትክክል ማንበብ አለብህ። የምታምነውን የምትከተለውን ነገር በደንብ መመርመርም ማንበብ ማወቅ አለብህ። ግን በአምላክ ደረጃ አምላክን በቃ አግኝቼዋለሁ ኡፌ ብለካል? አዎ እኔ የምፈልገውን ፕሮፐርቲ አሟልተዋል። ያስቀመጥኩት ስታንዳርድን አሟልቶ አግኝቼዋለሁ። ዋናው እሱ ነው። እና ከዚህ በኋላ አቡኪን የት እናገኘው? በምን ልናገኘው እንችላለን? እንዴት ሊሆን ይችላል የሚለው ነገር ራስህን ፋይናሊ እዚህ ቦታ ላይ በዚህ ብደርስ ብሆን ብገኝ ብለህ የምታስብበት ነገር ምንድን ነው? እኔ አሊም ነው መሆን የምፈልገው፣ ማለት አዋቂ ማለት ነው። ታዝ ነው ያው ስሙን ሳይሆን በቃ እውቀቱ አሊም ማለት ለማንኛውም ጥያቄ አለመም ወይም ደግሞ አዋቂ ማለት ነው። አሊሞች የሚባል ኢልም እውቀት ነው፣ ባህሪ ነው። አንድ ሰው ደረጃ ነው የምልሽ። አንደኛ የምፈልገው ኢልሙን ነው በእውቀት ደረጃ። በኢስላም በቃ ተጠሪ እውቀት ያለው ሰው መሆን እፈልጋለሁ። ከዛ ባሻገር ደግሞ ኒውትራል ሆኜ በክርስቲያኒቲም ያሉትን ነገሮች መርምሬ
እያገናዘብኩት ነው ያሉት እና የሆነ ጽሁፍ ማበረክት ይመስለኛል። ኢንሻአላህ ያሰብኩትም ነገር አለ። ከፈጣሪ ጋር ብዙ ነገሮች እሰራለሁ እያስባለሁ። ያው ሰው ደግሞ ያስባል ፈጣሪ ነው የሚያስተካክለውና ያው የምሰራውን ነገር ስለማቀው ጅማሬን ስታርት ያደረኩበት ነገር ስለማቀው ከዛ መጨረሻውን መገመት አይከብድም የአንድ ሰውን ጅማሬ አይቶ ማለት ነው። እና ከዛ አንፃር ጥሩ ነገር እሰራለሁ እያስባለሁ። ኢንሻአላህ ደስ ይላል። አቡኬ በጣም የተረጋጋ ከሆነ ልጅ ነክ፣ በጣም ገና ወጣት ነክ፣ ገና ልጅ ነክ፣ ወጣት ነክ። ደስ ይላል። ፈጣሪ በዚሁ ያጽናክ። ደስ ይላል። አይቀይርብክ ባህሪክን። በጣም ነው የምናመሰግነው።